እነዚህ ጀብሃ የሚባሉ አሉ። አንተ መታቃቸው አይ ቲንክ አዲስ አበባ ውስጥ አዲስ የገቡ መለስ የሚገልጻቸው ከድሮ ጀምሮ ጥያቄ ነበራቸው። ምክንያቱም አክሱምን የመስረቅ ኢምፓየሩን መቀየር ክርስትና እንትኑ ሎኬሽኑን ተቀይሮ እዛ ላይ መስቀል አደባባይንም እኮ ምልክት መሆን ይችላል። ኢድ አደባባይ በሉልም ብለዋል። እሱን ነው ማለት ይሄ ሎኬሽን እነ ሳሞራ የኑስ ቺኬሪያ በደንብ ብዙ ሚስጥር እነግርሃለሁ። ሳሞራ የኑስ ኬሪያ ያኮረፉበት ከህወሓት ፖሊሲና የክርስትና ፍልስፍና ውስጥ የወጡበት መንገድ ይሄ የህወሓት የረጅም ዓመት የፖሊሲ ተቃውሞ ነበረው። ማለት እምነት ውስጥ አንገባም ይላል መለስም ቃል በቃል ቤተክርስቲያን ውስጥ ለመግባት እዛች አክሱም ላይ መስጊድ እንዲሰራ ያልሰሩት ፕሮፓጋንዳ የለም። ውስጣቸውም ሆነ ያውቃሉ። በረጅም ገመድ አስሯቸው ነው እንጂ ያውቃሉ። ስለዚህ እነ ሳሞራ አሁን በአብይ የሚያስተገብሩት ያሉት ስለዚህ የእምነትን ጸብ ነበራቸው፣ የፖለቲካ ብቻ አልነበረም። ምን ክርስትና መመታት ያለበት ሰሜን ውስጥ ነው ተብሎ ይታሰባል። በተለይ ትግራይ ውስጥ አክሱም የሚባለውን አካባቢ ታውቃለህ። በጦርነቱን ሰዓት ቅስም የተሰበረው አክሱም ላይ። ስለዚህ ጆን ዳንኤል እኔ በውስጥም ጽፌለታለሁ ባላየ ስለሄደ ነው። አሁን ግን ሰርቨር ወጥ ረግጧል። ምክንያቱም እሱ ከአዶናይ ጋር የሚያረጉት ፉክክር የህዝብን ጥያቄና መልስ እየሸፈኑ ለሁለት የሚሰሩት ፋብሪኬት አይመቸንም። እንደዚህ አይነት ነገር የትግራይ ህዝብ ነቅቶ የሚሄድ ህዝብ ነው። ስለዚህ እነዚህ ሰዎች ፎሎወር ይዘው ስቃይ የሚያበዙ እምነት ላይ የሚቀልዱ ሰዎች ናቸው። ስለ ሙስሊም ምናምን ሲያወራ ነበር። አክሱም ውስጥ ምን ተፈጥሮ ነው የሚያወራው? ምን ተፈጠረ? ምን የተፈጠረ ነገር ያውቋል? እስቲ ንገረኝ። የተቃጠለ መስጊድ አለ፣ የተገደሉ ሰዎች ዮናስ እግዚአብሔርን ነው የምልህ እኔ ክሬን መቤቴን ነው የምልህ። ካሚጮ ምንድነው አሁን ላይ ያለችዋን የሩሲያን የምናምኗን ለማስተባበል ነው እነ ጆን ዳንኤል አክሱም ላይ ምናምን ብለው አቻችሎ ሊመጡ የፈለጉ። አክሱም ላይ ምንም የተፈጠረ ነው አንድ ሞተ ሙስሊም ነው የደነቀኝ እኔ በዛ ጊዜ ለምን አልጮህም? አሁን የዛሬ 2 ወር ነው 3 ወር ነው ይሄን ጥያቄ አንተ ልደታ ጥርስን የሸረፍክበታል። እነዚህ እኮ ሼፕ ተደርገው በመንግስት እኮ የሚንቀሳቀሱ ሰዎች ናቸው። ምን ሆነ ነው ዮኒሻ ብራዛ? ሰላም ብሮዬ፣ እንዴት ነህ ማማዬ? ትናንት እየጠየኩሽ ነበር። እንትና አግኝቻት ማናስማ ካንተ ጋር የምትጫወታለሽ ዙዙሻ ጠፋ ምናምን ብዬ ጠይቄያት ኧረ አለ ትናንት አብሮኝ ነበር ጋር ሲሆን ይላለው። እኔ አክሱም በደንብ ነው የማውቀው። ብዙ ጊዜም ተነጋግሬበታለሁ። የሚገርመህ እዛ ያሉት ሙስሊሞች በጣም ተከባብረው ስርዓት ይዘው የቤተክርስቲያኗን ህግና ደንብ አክብረው ምናምን ነው የሚኖሩት። ማርያምን ነው የምልህ። ከዛ ውቅሮ የሚባል አገር አለ አይ ቲንክ። ከዛ የመቃብር ቦታቸውም ትንሽ ጭቅጭቅ የነበረው የመቃብር ጉዳይ ነበረ፣ ደብረጽዮን ወደ ስልጣን ከመምጣቱ በፊት ያ ነገር ሁላ ከዞባ መካሪዎች ጋር ተነጋግረው ምናምን እንደሚፈቱ እነሱ ከዳጋ ሐሙስ ነው የሚመጡት። ሙስሊሞቹ የሚኖሩበት ቦታ ይታወቃል። ዳጋ ሐሙስ የሚባል አክሱም ውስጥ ማለት እዛ ውስጥ ነው የሚኖሩት። እና እኔ ከአንድም 6 ነው ማለት በቪዲዮ ማሳያል። ከአንድም 6 መላለስበት ነበር እኔ ከሀገር ነበር በየዓመቱ። እና አክሱም እዛ ያለውን ነገር ጠይቃለው። ያው እንደዚህ አይነት ነገር ስለሚመቸኝ አባቶችንም ምናምን የተለያየ ነገር ጠይቃለሁ። ቅሬታ የሚነሱበት አድዋ ሄደው ነው የሚሰግዱት። ከፈለጉ መዞም መስገጃ አላቸው። ምንም አያጣላ። ከአድዋ አክሱም እግዚአብሔር ነው የምልህ ከቄራ አንዋር መስጊድ መሄድ ይከብዳል። ከአድዋ አክሱም መሄድ ስንት ደቂቃ እንደሚፈጅ ታውቃለህ? 11 ደቂቃ ነው የሚፈጀው። ጠይቅ። ምንም ርቀት የላቸውም ከአድዋና አክሱም ማለት ነው። ግን እነዚህ ጀብሃ የሚባሉ አሉ። አንተ መታቃቸው አይ ቲንክ አዲስ አበባ ውስጥ አዲስ የገቡ መለስ የሚገልጻቸው ከድሮ ጀምሮ ጥያቄ ነበራቸው። ምክንያቱም አክሱምን የመስረቅ ኢምፓየሩን መቀየር ክርስትና እንትኑ ሎኬሽኑን ተቀይሮ እዛ ላይ መስቀል አደባባይንም እኮ ምልክት መሆን ይችላል። ኢድ አደባባይ በሉልም ብለዋል። እሱን ነው ማለት ይሄ ሎኬሽን እነ ሳሞራ የኑስ ቺኬሪያ በደንብ ብዙ ሚስጥር እነግርሃለሁ። ሳሞራ የኑስ ኬሪያ ያኮረፉበት ከህወሓት ፖሊሲና የክርስትና ፍልስፍና ውስጥ የወጡበት መንገድ ይሄ ሳሞራ ስልጣን ያስረከበበት ህወሓት እንድትመታ ያደረገበት ሌላው የትግራይ ህዝብ እንዲጨፈጨፍ ያደረገበት የእምነት ቂም ነበረው። ሳሞራ ገብቷል። ሙስሊም ነው ሳሞራ ታውቃለህ? ሳሞራ ሙስሊም ነው። ሳሞራ የኑስ አይደል እንዴ ስሙ? ሳሞራ ኬሪያ ይሄንን ጥያቄ ያነሳሉ እና ቤተክርስቲያን ውስጥ ፖለቲከኛ አይገባም የሚል የኢህአዴግ ወይም የህወሓት የረጅም ዓመት የፖሊሲ ተቃውሞ ነበረው። ማለት እምነት ውስጥ አንገባም ይላል መለስም ቃል በቃል ቤተክርስቲያን ውስጥ ለመግባት እዛች አክሱም ላይ መስጊድ እንዲሰራ ያልሰሩት ፕሮፓጋንዳ የለም። ውስጣቸውም ሆነ ያውቃሉ። በረጅም ገመድ አስሯቸው ነው እንጂ ያውቃሉ። ስለዚህ እነ ሳሞራ አሁን በአብይ የሚያስተገብሩት ያሉት እሱ ነው። አብይ ከስልጣን ከመምጣቱ በፊት እኮ ታውቃለህ አክሱም ውስጥ በጌታቸው አማካኝነት የባህል ቱሪዝሙ ተቀይሯል። እዛ የሚሰራው ሰውዬ ተቀይሮ ሌላ ሰው በጊዜ አስተዳደር ፕሪቶሪያ ተፈራርሞ ሲመጡ
ባህልና ቱሪዝም የረጅም ዓመት አቋም ያለው እዛ አንድ ኦርቶዶክስ ነበር አክሱም የሚያስተዳድር። እሱን ቀይረውታል በነጌታቸው ምክንያት ማለት። ስለዚህ የእምነትን ጸብ ነበራቸው፣ የፖለቲካ ብቻ አልነበረ። ምን ክርስትና መመታት ያለበት ሰሜን ውስጥ ነው ተብሎ ይታሰባል። በተለይ ትግራይ ውስጥ አክሱም የሚባለውን አካባቢ ታውቃለህ። በጦርነቱም ሰዓት ቅስም የተሰበረው አክሱም ላይ 750 ሰው ነው የሞተው ጽላተ ሙሴ አይወሰድም ተብሎ። ስለዚህ አክሱም ላይ እስልምና እንዲስፋፋ ፓወሩ እዛ ላይ ሆኖ ኢትዮጵያን ኮንትሮል እንዲያደርግ ያደርጋሉ። ይሄንን ስለ እዛ ውስጥ ያለ ሙስሊም አይደለም የሚያደርገው፣ እዛ ጋር ያለው ሙስሊም እኔ በግል ፐርሰናል አያውቀዋለሁ። ትግራይም እንዲሄድ ፓወር የሚሆነው ገንዘብ የሚሰጠው ሰርቨር መሄድ አልፈልግም። አንድ የሆቴል ባለቤት ነው። ለልጁ ሪስፔክት ስል ስም አልጠቅስም። በደንብ ያውቃል። ከታች ካለ እኔም በደንብ ያቀኛል። እኔም አውቀዋል። ጆን ዳንኤል በማን ተደግፎ ትግራይ እንደሚሄድ እናውቃለን። ትግራይንም አያውቃትም። እነማን የሽሬ ልጆች ናቸው የሚወስዱት ነው። የክርስቲያን ነው እሱ። እንደዚህ አይነት አስተሳሰብ የለውም። ግን ሰፖርት የሚያደርገው እዛ አካባቢ እንዲረዳ ሎኬሽን የሚሰጠው እዛም ያኔ ቀድሞ እንዲደርሱ ያደረገው ልጅ አንድ ወጣት ነው፣ የስራ ሰው ነው። ስሙ መጥቀስ ስለማልፈልግም እሱ ነው ሰፖርት የሚያደርገው። ጆን ዳንኤል የሽሬ ልጅ ነው። ስለዚህ ጆን ዳንኤል እኔ በውስጥም ጽፌለታለሁ ባላየ ስለሄደ ነው። አሁን ግን ሰርቨር ወጥ ረግጧል። ምክንያቱም እሱ ከአዶናይ ጋር የሚያደርጉት ፉክክር የህዝብን ጥያቄና መልስ እየሸፈኑ ለሁለት የሚሰሩት ፋብሪኬት አይመቸንም። እንደዚህ አይነት ነገር የትግራይ ህዝብ ነቅቶ የሚሄድ ህዝብ ነው። ስለዚህ እነዚህ ሰዎች ፎሎወር ይዘው ስቃይ የሚያበዙ እምነት ላይ የሚቀልዱ ሰዎች ናቸው። ስለ ሙስሊም ምናምን ሲያወራ ነበር። አክሱም ውስጥ ምን ተፈጥሮ ነው የሚያወራው? ምን ተፈጠረ? ምን የተፈጠረ ነገር ያውቋል? እስቲ ንገረኝ። የተቃጠለ መስጊድ አለ፣ የተገደሉ ሰዎች ዮናስ እግዚአብሔርን ነው የምልህ። እኔ ክሬን መቤቴን ነው የምልህ። መረጃ እኮ የለም። እኔ እኮ ግራ የገባኝ መረጃ ቢኖር ማን ዝም ይላል? እነዚህ የሚያስጮት ሚስተር ቦምባስቲክ ብሎ የመጣ አለ። ዮኒ ሚስተር ቦምባስቲክ የሚል ልጅ አለ። አንድ ለመታወቅ የሚፈልግ ልጅ አለ። በትግራዋይ ስም ነግዶ የመጣ ግን ትግራዋይ አይደለም። ውቅሮ የአማራ ናት የሚል ሰው ትግሬ ነኝ ብሎ አይከራከርም መቼም ሶሻል ሚዲያ ላይ። ይሄ ልጅ ምንድነው ሁሌ ከአንድም 3-4 ጊዜ ነግረነዋል። ግን ምንድነው ጀባዎችን እያስገባ ያሰድባል። አክሱም ላይ ጸረ ክርስቲያን ይህን አካሄድ በእልህኛ ምንድን መልስ ያደርጋል። እኛ እንደዛ አይደለም፣ ስማርቶች ነው። እዛ ያለው አካባቢ ያለው ሙስሊም ተከባብሮ የሚሄድ ሰው ነው። ስራውና እምነቱን ተነጋግሮ እኮ ጨርሷል። የሚገርም ዋናው መጅሊሱን የሚመሩ ሰውዬ ማንም ጣልቃ እንዳይገባብን እኛ ለዘመናት ተቻችለን የኖርን። ውቅሮ ሲሰራ አልነጃሽ ናቸው የሰሩት። ከፈለጉ አልነጃሽ ለምን አያስገቡትም? እዛ ላይ ውቅሮ ላይ ንጉስ አልነጃሽ ደብረጽዮን ሳይመጣ መለስ ሳይመጣ ንጉስ አልነጃሽ ነበሩ የሚመሩት። ንጉስ አልነጃሽ ያላረጉትን ነገር አሁን ይደረግ ይላሉ። ይህን የሚሉበት ምክንያት ምንድን ነው? ጸረ ክርስትና ክልሉ እንዲሸበር የሃይማኖት ጸብ እንዲመጣ ግጭት ይፈልጋል። ኦርቶዶክስ ደግሞ ታውቃታለህ፣ ትዕግስተኛ ናት፣ ጸባየኛ ናት። እኛ እግዚአብሔርን ኦርቶዶክስ ስለሆንኩ ሰው አንድ ቀን ጥላቻ ተሰብኮ አያውቅም ቤተክርስቲያን ውስጥ አንድ ቀን። አዲስ አበባም እያለው ስለማንም እምነት ተቃራኒ ተናግሮ አያውቅም ማናችን። እኛ ግን እንሰማለን እነሱ ምን እንደሚባሉ። በዚህ ያህል አብሮን ያደጉን እኛ እኮ ከነ ሁሴን ሐሰን ጋር አዲስ አበባ ቁርአን እየቀረን ነው እኮ ያደግነው። ዮናስ ታውቃለህ፣ የመስጊድ ድምፅ ረብሹን አይደለም መስጊድ ገብተን እንጂ የሚገርምህ እግዚአብሔር በሚያውቀው እኛንን እያንዳንዱን የሙስሊም ባህል ሲመጣ እንኳን አደረሳቸው የሚለው ኦርቶዶክስ ብቻና ብቻ ነው። እነሱ አይሉንም። they don't say that 99% ሙስሊም እንኳን አደረሳቸው አይሉም። እኛንን ስናሽቃበጥ የምንውለው እና ዮናስ ትግራይ ውስጥ ምንም አልተፈጠረ። ይሄ የተፈለገው አሁን የሚያስጮት ኤሪያ እሽኩርሙም እያረጋት ከኤሪያን ይሁላ የሚያባብላትና የሚያበላት ከተንቤን ጀምሮ መሰረቱን ይዞ እንድትሄድ ነው። አይደለም ተንቤን ውስጥ እንደዚህ የተወሰኑ ሲሰግዱላ የሚገርም ውቅሮ ላይ ቤተክርስቲያን የለም። ለምሳሌ ውቅሮ ላይ ለምለም ውቅሮ ላይ አልነጃሽ አካባቢ ላይ ቤተክርስቲያን የለም። ለምን? ከድሮ ጀምሮ የመጣ ባህል ስለነበረ እንዳይደፋፈሩ እንዳይካሄዱ ነው። አሁን እኮ እናውቃለን ኮንዶሚኒየም ውስጥ ቸርች እንዳለ እናውቃለን። እኮ እንደ ቸርች ኮንዶሚኒየም ውስጥ ፐብሊክ ሴንተር ላይ እኮ አይቻልም የትም አለ። ይሄ የተፈለገው ትግራይ ላይ ይሄ ሁላ ፊሽካ ሚጮ ሙስሊሞች ተገደሉ፣ መጽሐፍ ቅዱስ ተቀደደ ምናምን ፊሽካ እንኳን አይደለም እነሱን እዛ ያደጉት የተወለዱት ነው ማለት ኖርማል የሚመጣ ሰው አክሱም ላይ እግሩን ታጥቦ ነው የሚስተናገደው። ቴዲ አፍሮ ይጠይቅ ሱባኤ ዛሬ ገበው ቬሮኒካ አልቀሳ ነው ስለ ትግራይ የምትናገረው። ስለዚህ ይሄ የተፈለገው ፊሽካ እዛ ጋር የእምነት ትልቅ ጥንካሬ አለ። በፖሊስ ብቻ ሳይሆን መንግስቱ ራሱ እዛ ላይ ያለው እምነቱ ላይ ስትሮንግ የሆነ አካሄዳል። ስለዚህ አንድ ይበጠስ ይፈለጋል። እስልምናን ከክርስቲያን ጋር ለማጋጨት ዛሬ እኮ አይደለም ጥያቄ የተነሳው ከ4-5 ጊዜ ነው እኮ አክሱም ላይ ያነሱት። አልቻሉ። በእንደርታ ጀመሩ፣
በአክሱም ጀመሩ፣ በአድዋ ጀመሩ እያሉ አሁን ሞጣ የሚሰብኩት ፍልስፍና እኮ የአድዋ ትግሬ እያሉ የመጡት ሆን ብሎ የክርስትና ፓርት ለመምታት እንደ ጆከር ነው የምታየው። እነዘር ምናምን በፕሮጀክት ደረጃ እንደዚህ የሚያወሩት ምንድን ነው? ፖለቲካ ማውራት አይችልም። ክርስትናውን ለመምታት ነው። ክርስትና ገመድ ያለው ጠንክሮ ያለው ግብጾች ሞክሮ ያልቻሉት፣ አረቦች ሞክሮ ያልቻሉት አክሱም ውስጥ አለ። አክሱም ውስጥ ክርስቲያንና ማጥፋት አትችልም። ለማጥፋት መጀመሪያ አንድ እዛ ያለውን ትግራዋይ ክርስቲያን ማረድ መቅተል አለብን። ስለዚህ ይህንን ነገር ምንድነው የሚያደካክሙት? እዛው ባለው ነዋሪ ነው። ካልሆነ ሊመቱት አይችሉም። ስለዚህ ያ ደግሞ ተሞክሮ አባቶች ተመካክረው የዛሬ ወር ልክላለሁ ቪዲዮውን እሱን ስለማትከታተል ልክላለሁ። ሙስሊሞቹ አምነው ጣልቃ እንዳትገቡብን እባካችሁ እኛ ተቻችለን ነው የምንኖረው ብለው ይቅርታ የበጠበጠውም ይቅርታ ጠይቆ በሰላም የተፈታ ጉዳይ ነው። ይሄ ፊሽካ የሚጮኸው ምንድነው? አሁን ላይ ያለችዋን የሩሲያን የምናምኗን ለማስተባበል ነው። እነ ጆን ዳንኤል አክሱም ላይ ምናምን ብለው አቻችሎ ሊመጡ የፈለጉ አክሱም ላይ ምንም የተፈጠረ ነው። አንዴ ሞተ ሙስሊም ነው የደነቀኝ እኔ በዛ ጊዜ ለምን አልጮህም? አሁን የዛሬ 2 ወር ነው 3 ወር ነው ይሄን ጥያቄ አንተ ልደታ ጥርስን የሸረፍክበታል። እነዚህ እኮ ሼፕ ተደርገው በመንግስት እኮ የሚንቀሳቀሱ ሰዎች ናቸው። ምን ሆነ ነው? ይገርም ነው፣ ያሳዝናል። የገዛ ወገኖቻችሁ እያለቁ እንደዚህ መሆናችሁ እኛ ፎሎ እያነሳን ነው። አጠናክረን እንቀጥላለን። በሁለቱ በተለይ በሱ ላይ እኔም ቤቴን ከፍቼ ሄድበታለሁ። ምክንያቱም እንደዚህ አይነት ሳፋጣ የለም እኛ ጋር። በትንሽ ትርክት ነው ዋጋ የምንከፍለው። አባት ገብቷል። እኛ ጋር እንደዚህ አይነት ቀል የለም። ሲወደድም የእኛ ሰው ሲወድም አንዴ ነው፣ ሲጠላም አንዴ ነው። ገብቷል። እስቲ እናየዋለን። እሱ እነ እከሌ የሚባሉ ልጆች ካዳኑት እናየዋለን። ከዚህ በኋላ ትግራይ ሄዶ እሱ ሰፖርት ታደርጋለሁ። አሁን እሱ ሙዱ እንደዚህ ካረገ በኋላ በሙድ ደግሞ በተጎዱ ሰዎች ማሊያ ይመጣል። አንፈልግም ብለዋል። በዚህ ቆራጥነታችሁ ደስ የሚለኝ ታማኝ በየነ መጥቶ ወረዳለሁ ዘርበል ከዚህ ነው ከነ ሳንቲም ቀልድ አያውቅም። የትግራይ ልጅ አረጋኝ ወራሽ አረጋኝንም እንደዛ ሲመጣ እምቢ የተባለ ሰው ነው። ጆንዳይን ከዛ ነው በዚህ ገብቷል። ተጋሮች ጎበዞች ናቸው። እሱ በስርዓቱ ለመወደድ ያለውን ሳቢ እንደ ከተማ ልጅ አረፋ አይበላም እንዴ? ምን አልከሰከሰው? እዚህም እዛ የማይመለከተው ነገር ላይ አይገናኝ ማድረግ ይችላል እኮ ድምፅሙን አልተባለም እኮ። አንዳንድ የሚደብር እንትና ተብሏል። አዶናይ ተጠይቋል። ቪዲዮን አንስቶታል። ፈርቷል። አንስቶታል። ካየ አዶናይ በአርሲ ላይ የሰራውን ቪዲዮ ይሁን ምንም እኮ አያጨቃጭቅም። እምነት ውስጥ ሴንሲቲቭ ነው። እምነት ሁላችንም በእምነታችን ሴንሲቲቭ ነው። ገብቷል። ወንድሞቻችን እኮ የሰፈሮቻችን ልጆች ናቸው። ሊቢያ ላይ ማዕተብ አልበጥስም ብለው አንገታቸውን የታረዱት ገብቷል። ይህን የሚረሳ ታሪክ አይደለም። ዛሬ መንግስት እኮ ይወድቃል፣ እምነት ትኖራለች፣ ቤተክርስቲያን ትኖራለች፣ ስርዓት ይሄዳል፣ ሁሉም ስርዓቶች ሄደዋል። ዛሬ እንደዚህ ማሸርጎድ የት ሊደበቅ ነው? ይህ ቪዲዮ የሰራው ቪዲዮ እኮ እኛ ሪከርዱ እኮ አለ እኮ አይጠፋም። ሁሌም የህዝብ ስሜት ማዳመጥ አለበት። ስሜት የሆነ ነገሮችን ከማስኬድ ምን እሱ ቃሊቲ መታሰር ምን ያማሟለን? ሁላችንም ታስረን እናውቃለን እኮ ምን አጎታችን ቤት ነው እስር ቤት ምን ብርቃችን አይደል ለዓላማ ግን እሱ ዛሬ ላይ በመንግስት ሼፕ ተደርጎ ህዝቦችን የማደናበር ኦሪየንቴሽን ይሰጣቸዋል። እሱ ብቻ አሉ ማት ቲክቶከሮች በስሎ ሞሽን የሚሰሩ ገብቷል። ስለዚህ ይሄ ነገር ሰፊውን ክርስትና እምነት አስኮርፉም። እሱ ሄደበት ማለት ብዙ ሰው ፎሎ አስነስ አርፎ ሳቢውን አይበላም። እንደ ከተማ ልጅ በስንት ሪጎራ ጌሙን አይጮት ታብታብ እያለ አይሰራም። እንዲያርፎ ምን አገባውና እምነት ላይ የሚገባው ጭራሽ ደግሞ አክሱም ላይ ያልተፈጠረ ነገር መጥፎ ኢሞጂ የሚሰራው የአክሱምን አካክሶ አሩሲ ላይ አሩሲና ለዘመናት ተከባብሮ አንድ ሙስሊምና አንድ ክርስቲያን አንተ ቤት አስገባላሉ ላይቭ ላይ ከአክሱም እንዴት እንደሚያወሩት ሰማችኋል። ይሄ እዛ ስትሄድ የምታውቀው ሀቅ ነው። መሬት ያለውን ሀቅ ነው። ሳሏሽ ነገር እመቤቴ ማርያምን ነው ማለት ያውን ባለው በድርቅ ያርገ አንድ ይጣሉ የአክሱም ጾም ማርያም ጊዜ ሙስሊሞቹ ናቸው መሬት የሚጠርጉት እየሄዱ ይሄን ያለው የሚከባበሩ ወሎ ላይ የነበረው ራሱ ፍቅር እኮ እግዚአብሔር በሚያውቀው ሙስሊምና ክርስቲያኑ የነበረው ፍቅር ልነግር አልችልም። አሁን ይሄ ሰውዬ ከመጣ በኋላ ሰው ተባልቶ ያለቀው ወሎ ላይ ትናንት ሰምተሃል? አንድ ትግራይ አባት መኪናቸው ተገኘ። ጎጃም ነው ወሎ ላይ ንብረታቸውን አስቀምጦላቸው ሰውየው ማለት ነው። ለምና ይሄ ህዝብ ለህዝብ መሆን ያገናኛል። አንድ 5 ዓመት መኪናቸው ጠፍቶባቸው ማለት ነው። ሰውየው 60 ምናምን ዓመታቸው ነው። አሁን ኢትዮ ፎርም ላይ ያስተላልፈው ነበር ከነ ድምጻቸው ከነ ቪዲዮአቸው መኪናቸውን አንድ የአማራ ገበሬ ነው ጠብቆ ያስረከባቸው። ይሄ ማለት እምነት እና ክርስትና እምነቱላ ያስተሳሰራቸው ሰዎች ናቸው። ለጾም ማርያም እኮ
ከአማራ ክልል እየተንቀጠቀጡ ትታረዳላችሁ እየተባለ ከአዲስ አበባ ፊሽካ እየተነፋ ከታረድንም እንታረድ ብለው ጽዮን ሲሄዱ ከአድዋ 11 ኪሎ ሜትር 11 ደቂቃ ነው ብያለሁ። እግራቸውን እየታጠቡ ነው የአማራ ተወላጆች የገቡ። ደንግጠዋል። መቼም የማይላቀቅ የማይፈታ የእምነት ቃል ኪዳን አለ ሁለቱ ማንነት ላይ። ተዋቸው እነዚህ ሶሻል ሚዲያ ላይ የሰፊውን ገበሬ አማራን ህዝብ የማይወክሉትን የሚተረተሩትን የሰሊጥ ነጋዴ ልጆችን ተዋቸው። ሰፊው ህዝብ ግን ገብቶት ወደ ቀለሙ እየተመለሰ ነው። ሁለቱ ህዝብ በድንቁርና ውስጥ ላለመግባት አትሊስት አንድ አማራ ህፃን ተወልዶ 4 ዓመት ከሞሉ 4 ዓመት ሙሉ ትምህርት አልተማረም። ስለዚህ ትምህርት ያልተማረበት አባት ችግሩ የቱ ጋር እንደሆነ ገብቶት ከትግራይ ህዝብ ጋር በመነጋገር እየሄደ ነው። አሁን ነጂም የምትላቸው ሰዎች ኤርትራ የተወለዱ የኤርትራ ማንነት ያላቸው በተወሰነ አማራ ክልል የተወለዱ ናቸው። ግን በትግራይ ሪአክት ነው የሚሄዱት። ፊታቸው አይታወቅ፣ ቪዲዮ የላቸው። አንድ ትግሬ ገብቷል ይልና የመቀሌ ትግሬ ነኝ ይላል። አንድ ትግራዋይ የመቀሌ ምን ያደዋ ህብረተሰቡ የመጣበት ቦታ ይሰማዋል። ዮናስ እንደ አማራ የአማራ አይደራደርም ምንም ጥያቄ። ስለዚህ እነዚህ ሰዎች በትግረኛ ስለቻሉ እንደ ትግራዋይ የሆነው ኢሜጅ በየቤቱ ይሰጣሉ አይደሉ? ከሆኑ በቪዲዮ ይምጡ፣ ከሆኑ ራሳቸውን አንተን ይጠይቁ፣ እሱን እኮ ማለት ጂጂ ዘቤሎን ይጠይቁ፣ ከሆኑ ሎዛን ይጠይቁ፣ ከሆኑ ሶሻል ሚዲያ ላይ የምናውቃቸው ሰዎችን አምጥተው ዲስከስ ያድርጉ። አያረጉም። በቪዲዮ የማይታወቅ ሰው አምጥተህ ብታስቀባጥር ማንም አይሰማም። ዮኒ ማኛ በመልክ ማን እንደሆንክ አቋም ምን እንደሆነ ብትፈልግም የፈለግከውን ነገር ብትከተል ብትመጣ ብትሄድ ፊትን ከፍተህ ነው። ኤግዛክትሊ። እግዚአብሔርም ለዛ እኮ ነው ክፉ ነገር የማያደርስብህ። ገብቷል? ኦፍ ኮርስ። ሁሌም እኔ እግዚአብሔር ነው የምልህ፣ መልኩን ገልጦ የሚታገል ሰው ሪስፔክት አለኝ። ልዩነት ቢኖረኝ ሁልጊዜም ልዩነቱንማ አከብርለታለሁ። ለምንድን ነው መሰለህ? እንደዚህ አይነት ሰው ጋር ማለት ነው ሊበቀልህም አይችልም። ለምን? በመልክ ያውቅሃል፣ አንተም ታውቀዋለህ። ምንም ተደብቆ የሚያወሩ ሰዎች በሚሰሩት ስራ ስለሚያፍሩ፣ ነገ ስለሚያስጠይቃቸው፣ ዋጋ ስለሚያስከፍላቸው፣ በህብረተሰብም እንደሚጠሉ ስለሚያውቁ ነው እንጂ የሆነ የስርዓት ለውጥ ሲመጣ እኮ ከች ይላሉ። እኛ አናውቃቸውም። ፊታቸውን ከች ሲሉ ይቸነጃሉ አየር ላይ ማለት ነው። እኔ ግን አሁን አብይም በሞግስ ማለት የትናንትን የተናገርኩት ሪከርድ ይወጣል። ለምን? በቪዲዮ ነው የቸነስኩት። ቪዲዮ ያለ አራዳ ልጅ ያለ ቪዲዮ ካወራው ግን ማን ይባንነኛል? ትግል ደግሞ ተደብቀህ አይደለም ላመንክበት ነገር ፊትን ግልጥ አድርገህ ህዝብም ይከተልሃል። ደግሞ የሚያስቆኝ እኮ ያውም አብዛኛዎቹ ውጭ እየኖሩ ፊት አይገልጹ። አዲስ አበባ ከወር ከጠፉ እኮ አዲስ አበባ ደርሰው መጥተዋል። በሳቅ ነው የሚገሉ። አንተ ላይ የነበረው ፊሽካና ጫጫታ ታውቃለህ? አዎ። ለምን ተከረበተ? የሶሻል ሚዲያውን ስፓይናል ኮርድ ታውቋል። አሁን ትናንትና ወዲያ ምናምን ሞጣ ሚራኪላው ነው ምናምን እነዛ እንኳን በሽም ለመጥራት ይፈሩሃል። እሱ ግን በግልጽ እየሸነቆሩ እዮዳቤት ምናምን ደግሞ እዮዳቤት ነው መገናኛቸው። ሙሬተር አላቸው ምናምን ምንም የሚፈቱት ነገር የለም። ገብቷል? ያስቃል። በካያቸው አቅም የላቸው ምናምን ከነሱ ጋር ማበር የለብንም ይላሉ። አንድ ክፍለ ከተማ ያላዘን ኃይል ማለት ነው። እንደዚህ ያላግዝፈ ማየትም አያስፈልግም። አንደኛ እሱን ቡናው ተስማምቶ ሰርተው አንዳንዴ እኮ የሰራው ውጤት መሬት ላይ ሲቀመጥ ደስ ይላል አይደል? እኛውን ለምሳሌ ባለፈው ታስታውስና ኦርቶዶክስን ለሁለት ሊሰነጥቋት ብለው ምን ያህል ውጤታማ ሆነን መፍትሄው እንዳመጣን አይተሃል። አሁንም ደግሞ በአርቲስቶች ላይ በሰራ ነው ስራ ምን ያህል አርቲስቶች ያንን ነገር እንዳልሰሩት አይተሃል። ውጤቱ መሬት ላይ አለ። የነሱ አንድ የሰሩት ነገር መሬት ላይ ውጤቱን አሳየኝ። ምን መሬት ላይ እለፈልፋለሁ ብትል ይኸው በምታያቸው ተመዶ ብለው እየሰሩ ነው። እኔ አሁን ዮኒ ማኛን እሱን ነው እኮ የምልህ። አሁን ዮኒ ማኛን ጠልቼ እኔ ፖለቲካ መስራት እና ሀሳቡን ጠልቼ ፖለቲካ መስራት ይለያያል። ገብቶሃል? እኔ የአንተን ሀሳብ ነው ጠልቼ ፖለቲካ ልሰራ የሚገባኝ እንጂ አንተን ልጠላ አልችልም። አንተ ነዋሪ ነህ። አንተን ባጠፋ ልጆች አሉ። ልጆችን ባጠፋብህ የልጆች ልጆች ይመጣሉ። ገብቶሃል? የምታጠፈው የዘር ሀረግ የለም። እነዚህ ሰዎች ጸባቸው ከማንነቱ ጋር ነው፣ ካስተሳሰቡ ወይም ከአይዲዮሎጂ አይደለም። ሁሌ አድዋ ትግሬ አድዋ ትግሬ ነው ፖለቲካቸው። እነዚህን የሚከተሏቸው ፊደል ያልቆጠሩ ማመዛዘን የማይችሉ ሰዎች ናቸው። እሱንም ብቻ ሳይሆን የሚገርም አማራውንም ነው የሚከፋፍሉት። አንድ ምድር ላይ ያለውን ሰፖርት የሚያደርጉት አንድ ይደግፉና ሌላውን በሙሉ ይጨፈጨፋል። በጣም የሚያስቅ የአማራ ህዝብ ከብረት እንደተሰራ አድርገውት ብቻውን ለምን አይሰራም ይለዋል። አባተር ነው እንዴ እሱ? እኛ ማያን ራሱ ፊልም ላይ አይተናል። ማያን ራሱ የሚባል ፊልም ነበር፣ ትዝ ይላል። እና እንደ አስማት ትቀየራለች፣ ግን የሆነ ሰዓት ላይ ምናምን ተቸንጃ ምናምን ወደ ሰው ትቀየራለች። አሁን ፊልም ራሱ መጨረሻ ላይ
እንዴት አድርጋ እንደምትጠፋ ምናምን እንሾፋለን። እና እነዚህ ሰዎች የአማራ ህዝብ ከብረት የተሰራ ህዝብ አይደለም። እንደየትኛውም ኢትዮጵያዊ ሰው ነው፣ ማንነት አለው። አትግደሉኝ እያለ ኮዝ ይዞ እየታገለ ነው። አትሊስት ለዛ ህዝብ እንኳን ሰፖርት ባያረጉት ዝምታም እኮ ወርቅ ነው። አይ ምንም እኔ አሁን ለምሳሌ እኔ ብዙ ጊዜ አላያቸውም። እግዚአብሔር እኔ ኢንተረስት የሌለው ይሄ አቅም የሌለው ምናምን አይመቸኝ። አቅም ሲኖርህ ነው ገባ። እኔ አንድ ቀን መልስ ትመልስላቸው እነሱ ቤት ገብተህ ስትጨቃጨቅ አይቻላል። ለዛ ነው ሶሻል ሚዲያ ኦዲየንስ የምትይዘው። ምንም አይጠቅም። ያወቅሁት በማን ነው? እኔ በሃጂ ነው ያወቅሁት ኮንዲሽን። ለምን ለዛ ነው አንተ ቤት የምመጣው። ማርያምን ነው የምልህ። ለምን እኔ ዮኒ ታውቃለህ፣ ብዙ ልዩነት ነበረን፣ ብዙ ተነቋቁረን እናውቃለን ምናምን። ግን ለምንድን ነው እኔ የማምነው በሀሳብና በልዩነት ነው። ሶ ግን ምንድነው የአንተ ሰዎች የቱን ያሉ መንገድ እንኳን ሄደው በረዥም ገመድ ነው የምታስራቸው። አሁን የሆነ ሰው ቦታ ሰጥተው አታገዝፈውም፣ ዝም ነው የምትለው። አሁን እነሱ 24 ሰዓት ስለ እነሱ እንዲጨውላቸው ይፈልጋሉ። ከዛ ፖይንታቸው ተመቷል፣ አንተ እሱን ትመቷለህ። ለምን በሪከርደር የሚደርሳል ሲሰድቡ ሲያሙህ ምናምን መልሰላቸው አታውቅም። ያ እነሱን በጣም ያናዳቸዋል። እሱም ነው ደግሞ ትልቁ ውጤት ገብቷል። እኔ አሁን እግዚአብሔርን ነው የምልህ ይሄን ያህል ተገድሻ። እኔ አሁን ባለፈው በጌም ልኮልኝ ውሻ አድርጌ ነው ያባረርኩት። ሪከርዱ እየዞረ እንዴት እንዳልደረሰልኝ ውሻ አድርጌ ነው ያባረርኩት። ሞታል ውሻ ጭራሽ አፈመሻል ይለኛል። እልል ካለ ገጠር መጥቶ ስማ ጭንጭው ይላቸው። እልል ካለ ገጠር መጥቶ እኮ ማለት ነው ላምበረትን ታውቀዋለህ? ላምበረት ነው የተራገፈው። ከዛ አስፎ የሚባል ሹፌር ነበር ቄራ ላይ ትልቅ በላዳ ስራ የሚታወቅ ማለት ቀጥታ ያመጣው ቄራ ነው። ቄራ ሲል ሰምተህ ታውቃለህ? ቄራ ድግ ያለው ማ ይላል። ቄራ ሲመጣ የበረተኞችን ቱታ ነበር የሚያጠበው በ4 ብር። ቂርቆስን ነው የምልህ። አይ ነው ከገጠር ሲመጣ እድል ቀንቶት ምናምን ሞጣ ታውቃለህ? የፋራ አራዳ ነው እና የሆነ ሰዓት ላይ የሞጣ ነገር አይጎረብጥም። ምንም በቁም ነገር በሲሪየስ የሚይዘው ሰው ስላለ እኔም ተናድጄበት ብዙ ትግራይም ካየ በሱ አይናደድም። እንደ እንጆን የሚጠቀመው እኛ መንግስት ራሱ አሁን ለምሳሌ አንተ ብትሄድ እኔ ብሄድ ምናምን አክሽኖች ሊመጡ ይችላሉ። በዚህ ሰዓት ሞጣ ቢሄድ ማንም ይነካ የለም። አጫዎች መደበሪያ ቃሪያ ነው እኮ ፓርላማ ላይ ገብቶ ሞጣ ያዝናናኛል ነው ያለው። እግዚአብሔር ምስክሬ ሞጣ ያዝናናኛል አለ። እግዚአብሔር ምስክሬ። የፓርላማ ሰው አዝናናኝ ካለ ናው የምትሰራው ስራ መሳቂያ ነው ማለት ነው። you don't do anything ማለት ነው። የኔ በጣም አንተ ሌሎችም ፈርጠም ያለ አስተያየት የሚሰጡ ሰዎች በአይነ ቁራኛ ነው የሚታዩት፣ በአይነ ቁራኛ እና እንደዚህ አይነት ሰዎች አሉ። እና እኔማ ምን በየቤቱ እኮ ነው ጁንታ ነው። አልፖስቶም አንዴ አንተ ነህ ማን የፖስተው ዮኒ ማኛ ዋያው ምናምን ሲሉ ሲንጫጩ የሆነ ኤዲት ተደርጎ የተፖስተተ ነበር። አሁን እንደሱ ፖስት ይለኛል። ሳላረገውም ነው እኔ ስራዬን እየሰራሁ ነው። አሁን ጫጫታ ሲበዛብኝ ስራዬን እየሰራሁ ነው ይገባኛል። ገብቶሃል? ስራዬን እየሰራሁ ነው በአግባቡ። እኔ መንቃት አለ። እኔ ሁሌም ጉዳይ ምንም ነገር የለም ነው የምትለኝ? ኧረ ዮኒ ዝም ብላ አፈንም ማበላሸት ነው። ምንም እሱ እዛ ያለው ህዝብ ከትግራይ ልጅ ነው የምናወራው። የትግራይ ሙስሊም ቢመጣና መናገር እንችላለን። እንግዲህ አንተ የምታውቃቸው ማስገባለህ። አደራ አምጣና ሙስሊም ጋብዤ አንተ ቤት ማለት ነው ቆንጆ ስራ ይሰራል። ታያለህ፣ አመጣቸዋለሁ ጊዜ ስትል ጊዜ ሰጠና አንተ ቤት በቪዲዮ ከፍተው ከፈለጉ ለእንትናቸውም ደግሞ በድምጽም አንድ ቪዲዮ ከፍተው ከዛ በድምጽ መቀጠል ይችላሉ። ለምን አማራ ክልል ላይ እንደዛ አላሉም? ግን ለምን ትግራይ ተመረጠች? በአሁኑ ሰዓት አንድ ነገር ልነግር የምፈልገው ምን መሰለ፣ አሁን ትግራይ ላይ ከመንግስት ላይ በጣም ጫና አለ፣ ከብልጽግና ማለት ነው። ኃይለኛ ጫና ትግራይ ህዝብ ላይ አለ፣ ድጋሚ ለሁለተኛ ጊዜ። ስለዚህ ህዝቡን መበተን የመጀመሪያው ዓላማ ነው። ህዝቡን በሃይማኖትም በብሔር ሊከፈል አይችልም። ትግራዋይ ነው። ስለዚህ ምን ታደርገዋለህ? በሃይማኖትና በፖለቲካ ተሰነጥቀዋል። ይሄ ነው አሁን ትግራይ ላይ እየተሰራ ያለው። ትግራይ በራሱ ህዝብ እንዳይተዳደር፣ ህዝቡ የመረጠው ነገር እንዳያደርግ እየሰሩ ነው ያሉት። እጅግ በሚያሳዝን ከአዲስ አበባ የመጡ እንዳለ ታውቃለህ፣ ጀባ የሚመስሉ ግን ልጠይቅህ እንደው እንደ አንድ ትግራይ ህዝብ ማናችሁም ሆኖ እንደ አንድ የትግራይ ህዝብ ይህን መንግስት ሊደግፈው የሚችላለ? እንደው እንደ አንድ የትግራይ እውነተኛ ትግራዋይ የሆነ በምን ሂሳብ ነው? ምን ስላረገ ይህ መንግስት
የትግራይ ልጅ ሊደግፈው ይችላል? እስቲ አብራሩልኝ። የምትፈልገው ሰው ጌታቸውስ ነገ ጧት እንደሚቸነጅበት በምን እርግጠኛ ነው? እሱን ነው የምደርገው እኔ የሚመስለኝ ርቀ ጠላትን ከምታርቀው ይልቅ ጠላትን አቅርበ ስራን ብትሰራ ጥሩ ነው ብዬ አስባለሁ። እኔ አሁን ጌታቸው እኔ ፐርሰናሊ ከጠየቀኝ የህዝቡን ደም የህዝቡን ሞት ምናምን አይቶ ለሆዱ ብሎ እዛ ሄደ አላምንም። ግደለኝ አላምንም። እኔ አላምንም። ጌቾም ሆነ ጻድቃን የምትለው ትግራዋይ ሆነ ሌሎቹ አጋንንቲዩ የሆነ ጊዜ ላይ የምናየው ታሪክ አለ፣ የሚቀየር ነገር አለ። የጊዜ ጉዳይ ነው። አሁን እኮ 4 ኪሎ ላይ ቀርበው ነው የሚሰሩት። ጸባቸውም እኮ ያለው ምንድነው? እዛ ያለው ህዝብ ጦርነት መሮታል። አንተ ቤት ማስተላለፍ የምፈልገው ጦርነት ስልችት ብሎታል። ውጊያ አይፈልግም። አሁን ይተኮሳል። የዛሬ 4 ቀን ድሮን ተኩሶ ነበር፣ 4 ሰው ሞቷል። መጠለያ ውስጥ የሚሞቱ 10-20 ሰው አለ። እነዚህ ሁላ ዝምታ ለምን ይመስላል ዮናስ? አሁን ለምሳሌ አንተ በግራም በቀኝም ችግር ውስጥ እኮ ከጦርነት የመጣ ህዝብ ነው፣ ከጦርነት የመጣ መንግስት ነው። ኢኮኖሚ የለም፣ ሰው አይደለም ኑሮ አጥቶ ዝም ብሎ ፀሐይ መጥቶት እንኳን ስታናግረው ይነጫነጫል። ይሄ ህዝብ ከጦርነት የመጣ ስትሮንግ የሆነ ህዝብ ነው እንጂ እነ ታሊባን፣ አፍጋኒስታን፣ ኢራቅ ታውቃለህ የጠፉት ከጦርነት መጥተው ህዝብን ማስተዳደር አልቻሉም። ከባድ ጥያቄዎች ስለነበረ አሁን ይሄ ሁላ በዝምታ የሚታለፈው ብዙ በሽታዎችና ህማሞች ስላሉ በሲስተም ነው። ከ4 ሰው ሞት ይልቅ ከፉል ገዥ ጦርነት 4 ሰው መሞት ይሻላል ብለው መርጠው ነው ዝምታን እንጂ ትንኮሳዎች አሉ፣ ዛቻዎች አሉ፣ ፉከሮች አሉ፣ ቶክሶች አሉ። ውስጥ እነሱን የሚመስል በቋንቋ ትግረኛ ተናጋሪ በገንዘብ የተበተኑ ማአት ኃይሎች አሉ። እነዚህ ላይ ያስታመሙ ስራቸውን የሚሰሩት ያሉት እውነት እንዳይመስል ይሆናል። እግዚአብሔርን ነው የምልህ። ይሄ ጽምዶንም ቢሆን የተቀበሉት ከሁሉም ጋር ጥላቻ ስለማያስፈልግ ነው። ቲፒኤልኤፍ የረዥም ዓመት ታሪኩ ግትር ነው፣ ፍሌክሲብል አይደለም፣ ብቻውን መታገል ነው የሚፈልገው። ስለዚህ ሻዕቢያን የማክል ታሪካዊ ጠላት ጋር የተስማማው ጠላት ለመቀነስ ነው። የጀርባ ወጌ የለም፣ የፊት ወጌ የለም። ስለዚህ ይሄ የሚያሙ ኃይል አለ። ስለዚህ በብርሃኑ ጁላ ነው ቀይ ባህርን የምንይዘው። ደሙ አይሰለችውም። ትጥቅ አስረክቧል ይልህና ደሙ በባጫ ደበሌ ነው የምንይዘው። ግን አይ እንደው ለማወቅ እንዳሳ በባጫ ደበሌ ነው የምንይዘው። አንቺን ሬንጀር ያለብስሽ እኮ ትመሪው ነበር። እንደው የፈለገ ቢሆን አሁን ኢቭን የኤርትራ ልጆች እንደው እነ ባጫን ሳይሆን አንደኛ የሞራል ልዕልናቸው ይመስለኛል። ለእኛም ጥሩ አይደለም። እግዚአብሔር የሞራል ልዕልናውላ በጣም ልዩነት አለ። ይሄ ባለፈው ያሰብነው ሰውዬ ነው እኮ የሚሉት። ባለፈው 2 የማረክ ናቸው በእነዚህ ነው እንደገና የምንታገለው ነው የሚሉት እኮ። በጣም ነው የሚያሳፍረው። የታገተ ብር 5 ቢሊዮን ብር መንግስት ገቢ አድርጓል አሉ። አጋቹ እንግዲህ እነሱ ናቸው ማለት ነው። አንድ ጥያቄ ልጠይቅህ ካላቋረጥኩ፣ አንተ በፍትሃዊነት እንድትመልሰው ቻሌንጅ እንዳደረግና ማለት እድሜን ሙሉ ኢህአዴግን ተቃውመሃል አይደል? አዎ። ኢህአዴግን የተቃወምከው ኢትዮጵያ ውስጥ ዲሞክራሲ የለም፣ አፈና አለ፣ የሰው ልጅ መብት አይከበርም። ኢህአዴግ የሚባል አምባገነን ወይ እነሱ በሚሉት እንሂድና ቲፒኤልኤፍ የሚባል ስርዓት ሊያኖረን አልቻለም። እንደ ከተማ ልጅም ሲበድለን ያደገው። ስለዚህ የተሻለ ለውጥ እንፈልጋለን በሚል አብይ እየበረደን አብይ አሞቀን የሚል ትውልዱ የሚያምንበት ሁሉም ከጫፍ ጫፍ ኢትዮጵያ አምኖ የመረጠው ያለ ክላሽ ደብረ ታቦርና ጉና ላይ 4 ዓመት ሙሉ ቆይተው 17 ዓመት ታግለው ያዙትን ስልጣን በ6 ወር ባልሞላ ማንም ሳይለው የህዝብ ማዕበጽና የህዝብ አመል ወይም ደግሞ ኦሮ አማራ የሚል ኃይልም አንድ ላይ ሆኖ ያንን ስልጣን አመጣው። ይሄ ስልጣን እዚህ ላይ ሲመጣ ትዝ የሚል ከሆነ ከንግግሩ ምን ይላል? አሻግራቸዋለሁ አለ ቃል በቃል። አዎ። ስለዚህ የኢትዮጵያ ህዝብ ችግሩ ከስርዓት ከሆነ ወይስ ትግሬ የሚባል ብሔር ስለመራው ነው የደበረው? ወይስ ያንገበገበው የስርዓተ ለውጥ ያረገው ያንገበገበው ኑሮ ነው ጭቆናው ነው ስትል አሁን ያለው መንግስትን የበለጠ ያድጋል ጨቆና። ዲቤት እናርግን እናንተ በዓመተ ምህረት በፋብሪካ ከፈለክ ከለውጥ ጋር ከፈለክ ከሀብት ጋር ከፈለክ ከነፃነት ጋር ከፈለክ ከሰላም ጋር እናወዳድረው። ስለዚህ ይህንን ስንቃወም ምን ይሉሃል? ዘረኛ አንተ የተወለድከው ከተማ አይደለ ወይ? ዮናስን ከተማ ሆኖ ነው እኮ ኢህአዴግን ሲቃወም የነበረው። ምን ማለት ነው? ያደጉት ሀገራት ላይ ስትቃወም እንትን ምናምን አትባልም። እኔ ሸወዱኝ እግዚአብሔር በሚያውቀው ታማኝ በየነ ናቸው።
እነ ታማኝ በየነ እሳት ሚዲያ በጣም ትልቅ ግዙፍ ነበረ if you remember እና ሁልጊዜ ኔጌቲቭ ነገር ሲቀልቡህና በተወሰነ መልኩ ያለውን ነገር ሲያረጉ በምታየው መልኩ አስቀያሚ ነገሮች አይተናል። ስህተት አልሰሩም አልልህ፣ ስህተት ሰርተዋል። ኢህአዴግ ወይም ህወሓትን በለው ስህተቶች አሉ። አሁን ግን ከኢህአዴግ ወይም ከህወሓት ሰይጣን ትሻለኛለች የሚለው ጸሎት ለኢትዮጵያ ደርሷታል። ምን የመሰለ ሰይጣን ዱቅ አድርጎላል። ምን የመሰለ ሰይጣን አምጥቶ አስቀምጦልሃል። ከሰይጣንም ጋር ቢሆን እንሰራለን ያለው ህዝብ ይኸው ደስ ብሎት ሰው ሲቀቀል አይተናል። ሰው ተዘግዝቆ ሲሰቀል አይተናል። እርጉዝ ተሰንጥቃ ሆዷ አትወልጅም ተብላ አይተናል። እያንዳንዱን ነገር ያየንበት በቪዲዮ አመጣልሃል አይተናል። ክርስቲያን አይወለድም ተብሎ የታረደበት ሰውዬን ላሳየ ቪዲዮ አንተ አብረን እንድትሄድበት አገርስ በመለስ ዘመን እና በአብይ ዘመን ስል አሁን መለስ በአደባባይ ለከሊ የሚባል ሀገር ነበር ሲሰልል የነበረው የሚል ሪከርድ አለ በዘመኑ። እንደውም ሲያስፈራራ ግብፅን ሲያስፈራራ ኤርትራን ሲያስፈራራ ነው የምናውቀው መለስ። እሱ ግን ምን አለ? ለኤርትራ ስሰልል ነበረ አሜሪካ መሆን እፈልጋለሁ። ይህንን እያለ አይናቸውን በማህረብ አስረው ጥላቻ ካልሆነ ዮናስ እውነት ስርዓት ለውጥ ከፈለግ ዮናስ ሐቀኛ ከሆንክ እንደው ክርስቲያንም ሁን ምንም ሁን ህሊና ካለ ተቃውሞ እኔ ሁልጊዜ ከሰማኝ ከስርዓት ጋር ነው። የትኛውም ብሔር ጥላቻ የለም። ማንም ይምራ ነገ ፋኖ ሁሉንም አንድ አድርጌ እመራለሁ ካለ ይምራ። እኔ ጸቤ ከስርዓት ጋር ነው። ትናንት እነሱ ኢህአዴግን ሲቃወሙ ያላፈሩ እኔ ብልጽግና በመቃወም ምንድን ነው የሚያሳፍረኝ? ኩራት ነው የሚሰማኝ። ሚሊዮን የበላ አሮጊቶችን ያሰረ ካህንን የገደለ የኢትዮጵያ አንኳር የተባሉ ጂኒስ የተባሉ ሰዎች እነ ስመኞን የበላ እነ አምባቸውን የበላ እና ሳምነው ጽጌን የበላ አሁን እኮ አንድ ሰው የለም። ስሙን እንኳን የምጠራው ሰው የለም በአሁኑ ሰዓት። ይህንን ያላረገ ኢህአዴግ ብልጽግና እንደዛ አድርጎት አጠይቅ ይሏል። ደግሞ አዲስ የመጣ ቪዲዮ ይለኝ አንተ ምንድታየው ይኸው ካዝና ውስጥ የነበረ ብር ቁልፍ ፈልጌ እስከምሰጣቸው መተው እኔን ጣሉኝ። 480 ሺህ ብር ወሰዱ። የቤቱን ዕቃ አወደሙ። የሚፈልጉትን ጫኑ። ወርቅ ይቀራላሉ። ወርቅ ሰጥቷቸው መሳሪያ አንጣኔ የለኝም አልኳቸው። ቦትቶ አወጡኝ። የአማራ የምትፈልጉትን ወሰዳችሁ ምን ቀራችሁ ስል የአማራ ልጅ አይወለድም ክርስቲያን አይወለድም አስነይተው ጎራዴውን ላይ ህጻናት ፊት ነው የተደረገው። ህጻናቶች ምን ላድርጋቸው? እኔ ቤት ወርቅ ምን ያደርግልኛል? በትዳር 22 ዓመታችን ነው። ስጋ ደግሞ ተቀብለን ቆርበን ነው የተጋባ ነው። እድሜዋ ገና 37 ዓመቷ ነው። እመቤቴ ጌታ የተባብለን የኖርነን ህጻናት ፊት ነው የተደረገው። እናንተ ፍረዱኝ፣ እናንተ ወንድሞቼ ፍረዱኝ። ይህ ፊግሪ ተቀጥል ያለው ይህንን ያደረጉ ገንዘቡን ወስደው ምን ወስደው ህፃናት ክርስቲያን አይወለድም ብሎ ሚስትየው ሆዷን የሰነጠቁት። እንደዚህ አይነት ስራ ነው የሚሰሩት። አሁን የተያዘው ፕሮጀክት እጅግ 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 አደገኛ። ዝም ብለን አይደለም የምናወራው። ይኸው ልጆቹ ፊት ባል ፊት ሰንጥቀው ነው የገደለው። ሰንጥቀው እርጉዝ ይሄን ያደርጋሉ ስንል ዝም ብለን የምናወራው ድራማ የምንሰራው ለጩኸት ለፖለቲካ አይደለም። ሰንጥቀው ክርስቲያን አይወለድም ብለዋል። ማን ነው? ክርስቲያኖች ናቸው ይህን የሚያደርጉት። ክርስቲያን ሆኖ ነው ክርስቲያን አይወለድም የሚለው ማን ነው? ይህን የሚያደርገው ክርስቲያን ነው ይህን ብሎ የሚያርደው አንድ ክርስቲያንን በጎራዴ የሚሰነጥቀው ማን ነው? አብዛኛው ጊዜ ካያችሁ አብዛኛው አክራሪ ሙስሊሞች ይህንን ያደርጋሉ። አክራሪ ሙስሊሞች እንደዚህ አይነት ጭካኔ አላቸው። ሊቢያ ላይ 28 ወገኖቻችንን አንገታቸውን የቆረጡ ኦርቶዶክሳውያን ምንም ያላደረጉ ማዕተባችሁን ፍቱ ብለው የቆረጧቸው አክራሪ ሙስሊሞች ናቸው። ይሄ እውነታ ነው የምነግራችሁ። እና በብዛት ኢትዮጵያ ላይ ያለው ነገር አክራሪዎቹ ቀደምም ያሰማችሁ ቪዲዮ አለ። እንገላችኋለን፣ እንጨርሳችኋለን፣ አማራጫችሁ ወደ እስልምና መምጣት ነው ወይ ደግሞ ግብር እየከፈላችሁ ትኖራላችሁ እያሉ ነው የሚናገሩት ቃል በቃል። እያንዳንዱ ነገር በዚህ ነገር ላይ ነው ያለው። ስለዚህ በተለይ በኦርቶዶክስ ጉዳይ ላይ
በኦርቶዶክስ ጉዳይ ላይ ክርስቲያን የተባለ እንዲመጣ ሲመጡ እስላም ሰላም ነው ብለው ነው የሚመጡት። ችግር የለባቸው። አሁንም እናገራለሁ፣ መልካም ጥሩ ሙስሊሞች አላችሁ። ከዚህ ነገር ነፃ የሆናችሁ ሰውን የማትበድሉ መልካም ሙስሊሞች አላችሁ። እናንተ ውስጥ የተሰገሰጉ አሪዮሶች ግን አሉ። አሪዮሶች፣ ጨፍጫፊዎች፣ ገዳዮች አሉ። ጨካኞች። ምን ስለሆነ? ክርስቲያን ስለሆነ ብቻ። ስለዚህ ይህንን እንዴት ነው የምንታገለው? አንድነታችን ላይ ስንሰራ ነው። ኦርቶዶክስ በአንድነት መራመድ ስትጀምር ነው። ይህን ካላረግ ምን እያደረጉ ነው? እየታሰሩ ነው። ኖ ኖ ኖ ኖ ኖ ኖ፣ በስራ አይበቃም ነው። አንፋታም፣ አልፋታም። ይህን መንግስት ቃል ለምድር ለሰማይ አልፋታም። እንደዚህ በኦርቶዶክስ ላይ እንደዚህ እየተደረገ መንግስት ከቨራፕ ለመስራት የአንድ ሰሞን ወሬ አድርጎት ስለሄደ ልክ ኢህአዴግ እንደታገልኩት እስከ መጨረሻው ታገላለሁ። ነክተሃል፣ ኦርቶዶክስን ነክተሃል። አንፋታ አንፋታ። ምክንያቱም እስከ ዛሬ የተጨፈጨፈው ዝም ተብሏል። እስከ ዛሬ ስተሰዱ ወለጋ ላይ ጨረሳችሁ፣ አርሲ ላይ መጣችሁ። ሌላ ምን ያልሄዳችሁበት ቦታ አለ? ያልጨፈጨፋችሁት አለ? ያላቃጠላችሁ? ስንት ቤተክርስቲያን ያቃጠላችሁት? አልተሰራም፣ አልተሰራም። በዘመናቶች የነበሩ ቤተክርስቲያናቶችን አፈርሳችኋል። ስለዚህ ባሌ ላይ እያንዳንዱ ላይ ጨፍጭፋችኋል። ስለዚህ ያንን ነገር ምንድን ነው የምናደርገው? እንደ ኦርቶዶክሳውያን እየተባበርን ይሄን መንግስት ነው። ምክንያቱም አንድ መንግስት ባለበት ሀገር ላይ እንደዚህ አይነት ነገር የሚሰራው መንግስት ብቻ ነው። ሌላው ምን አቅም አለው? ሌላው አቅም ቢኖረው ችግሩን ለመናገር ወጥቶ አይናገርም ነበር እንዴ? ወጥቶ እንደዚህ ያደርጉኝ አይልም ነበር እንዴ? አሁን ወጥተው በኦነግ ያሳባል። ኦነግ ጊዜ በገለልተኛ አካል ይምጣና ማንም ያጣራ ይላል። ሁሌኛው አይናችን የነበረው ወደ ኦነግ ነበረ። ኦነግ ነው የሚያደርገው እያለ አሁን ግን የአሩሲ ላይ የሰጡት መግለጫ እነ ሽመልስ ሰምተነዋል። እያጣራን ነው። ከዛ በኋላ ደግሞ ምንድን ነው ያሉት? ሁለት ሚንታታ ዜና ነው ያወጡት። ደግሞ እንደ ድሮ ተናበው የማይሰሩ የሚገርም ነገር። መሀይም አይደለን? መሀይም የት ይናበባል? ፖለቲካውን የት ያውቀዋል? መግለጫውን ሰምተነዋል። ያለው ምንድን ነው? የትኛው አብይ ከአብይ ብልጽግና ከብልጽግና የሚወዳደረው? እስቲ ንገሩኝ። ሌላ የተመረጠ አለ? አዲስ አበባ ላይ ሌላ የምታውቁት ሰው አለ? የተመረጠ የምታውቁት ተቋም ክርስቲያን ታደለን እነ በኋላ የሆነ አስረ የተለያዩ ተቋም የሚባሉ ልጆችን አስረ ምርጫ ያደርጋለሁ ማለት ግራ የገባኝ እኮ እሱ ነው። ምርጫ ለማደናቀፍ የሚባለው የትኛውን ምርጫ? የራሱን መንግስት ራሱ የመረጠው ኮሮጆ ራሳቸው ሰርቀው ሰው እንኳን እንደማያምኑ የምታውቃቸው ኮሮጆ በካሜራ ደቅ ነው ጠቅ 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 ያረጉትን እናስራለን ይላል። ጭራሽ በራሱ ላይ ፖለቲካ የት ቦታ ነው ከሌላ ህዝብ ጋር ምርጫ የተደረገ? ዮናስ መቼም ልጅ አለህና ይቅርታ፣ ግን ሚስት ቢያንስ በምጥ ላይ ያላትን ፕሮሰስ ታውቀዋለህ። እና ከምጥ ላይ እንዴት ነው ምርጫ የሚታይ? አንድ እሱ ያዝልኝ። ሁለተኛ አባት ሞቶ ከሶሻል ሚዲያ እንኳን የሁላ ነገር ስታስተናግድ ጠፍተህ፣ እንደውም ብዙዎቻችን በውስጥ ነው እንትን ስንል አባት ሞቶ አልመጣህም። እንግዲህ ምርጫ ላይ አባቷ ሞቶ በንጋታው እንኳን ብትሄድ አስተያየት ታደርጋለህ። በዛው ከቀብር መልስ ማለት እንደዚህ ድራማ በትልቁ የመንግስት ሚዲያ ላይ ነው። እንግዲህ በይቱ ምን አይደል ያስቃል ማለት ህዝቡ ምን ያህል እንደሚንቁት ኖ ህዝቡ ምን አለ መሰለ አጋዥ ተስፋ የቆረጠ ህዝብ ታውቃለህ። የሚያድነኝ የለም ብሎ ያሰበ ሰው ታውቃለህ። ያውላ ሆዳም እነ ታማኝ በየነ እስካሁን ጸጥ ለጥ ያለበት የተሰጣቸው ጥቅሞች ስላለ አንገሸገሸችኝ ታግያለሁ ምናምን ብለው ሲበጠረቅ የነበረው ህዝቡ ተቆርጥሞ ሲበላ ባላየላሻል። አብረው እሳት ብለው ሲሉ ያዙ ይልቀቁኝ ሲሉ የነበሩት አሁን ድምፃቸው ጠፋ። በየሳምንቱ እንደምታዩት ዋይት ሃውስ ላይ ገብተው ሲጮህ የነበሩት ሰልፍ ሲወጡ የነበሩት በሙሉ በጥቅም ተይዘው አሁን ድምፃቸውን ማሰማት አቆሙ። ኖሞር እያሉ ሲቀበጣጥሩ የነበሩት በሙሉ አሁን ህዝቡ ሲጨፈጨፍ፣ ህዝቡ ሲበላ፣ ቤተክርስቲያን ስትቃጠል ባላየላት አሉ። እንግዲህ የምታየው ነገር ነው።
ያ ሁላ ሲያደርጉ የነበሩት ማን ናቸው? ወደፊት ወደኋላ እያሉ 30 ነገር ፖለቲካ ሲቀበጣጥሩ የነበሩት ማን ናቸው? ጥቅማቸውን አስከበሩ፣ ላይፋቸውን ቀየሩበት፣ የሚፈልጉትን ነገር አረጉ። ከዛ በኋላ ተሸበለሉ። አሁን ለምሳሌ በዚህ ሰዓት ታማኝ በየነ ኢትዮጵያ ብሄድ በቀይ ምንጣፍ ነው የሚቀበሉት። ማንም የሚነካው የለም። ለምን? ከመንግስት አካል ስለሆነ። እንድትመልሰው እሱ ትናንት የአማራ ህዝብ ኮዝ አለው፣ ጥያቄ አለው፣ ሞቷል፣ ተጨፍጭፏል ብሎ ነበር ሲታገኝ ነበር። ዛሬ የአማራ ህዝብ ጥያቄ የለው ቂቤ ነው የተቀበለ። እንደውም ከባለፈው መንግስትና ስራ በተለየ ብድሩን እየተመታ ነው። በደም መከላከያ ቁጭ ብሎ አማራ ክልል አይደል እንደ ሙሉ ያለ። ስለዚህ አማራ ህዝብ ሞት የሚታወቀው ጦርነቱ ሲቆም ስንት ወጣት እንደረገፈ፣ ስንት ወጣት እግሩ እንደተቆረጠ ይሰማል። ያኔ ምን ሊሉ ነው እነታማኝ? እሱ ነው የሚያሳዝነኝ። ገባ? ፖለቲካ ሆዳሞች ናቸው እነዚህ ሰዎች፣ ለሆድ የተገዙ ናቸው። የህዝባቸው ህመም፣ የህዝባቸው ነገር ምንም የማይላቸው ናቸው። ስለዚህ አሁንም እያልኩ ያለሁት ምንድን ነው፣ ኦርቶዶክስን ለማጥፋት በደንብ እየተሰራ አሁን ኢድ አደባባይ ትላንትና እንደ ቀልድ ሰማችሁት አይደለ? ለማየት ያብቃችሁ። እዛ ቦታ ላይ ነው የሚሰግዱት። ለማየት ያብቃችሁ። የኛ ኢድ አደባባይ ነው ተብሎ ይወሰዳል። ምን አባክም አታመጣ። ለምን ባጎረስኩ አንዴ የተጀመረን ነገር ማስቆም አትችልም። ለምን? ዝም ስላልክ። ለምን? በእምነት እንኳን አሁን ሄኖክ ኃይል የሚባለው ከዚህ በኋላ መጥቶ የሆነ ነገር ይበል። እናቱ ወልዳለች። ኦርቶዶክስ እየታረደች ኑ ስንሞት እንበዛለን የሚል ዘምር በል። ወገብ አገዳን ነው የምልህ። ሞክራት። ከዚህ በኋላ ኦርቶዶክስ ለቅሶ ላይ ናት። ኦርቶዶክስ ስቃይ ላይ ናት። ኦርቶዶክስ ቃጠሎ ላይ ናት። ማዕተባቸውን ህፃናቶችን ምን እያደረጉ ነው? ከአንገታቸው ላይ እየቆረጡ ነው። አንድ እንደዚህ የሚባል ነገር ይዘና ቤተክርስቲያን ላይ ጧፍ ይዘና ሞክር። ፖለቲካ ሰራለሁ ብለህ የምትመጣ ከዚህ በኋላ ሞክረን ጉድን ነው የምናወጣው። ስለዚህ የኦርቶዶክስ ወንድምና እህቶቼ በምታዩት መከራ ላይ ነገ ቤት ይገባል። አሁን የሚሄዱት አካሄድ ጥያቄ የሌለው አካሄድ ነው። እዚህ ጋር ግፉ ስለበዛ ነው የኦርቶዶክስ ልጅ የወጣው። እስከ መቼ? እና ምንዋን ያዘዋውሯታል? አንድ ታቦቷን ይዘው የሚሄዱትን እሷን ያዘዋውራሉ። ስለ ሞት አያወሩ፣ ስለ ቤተክርስቲያኑ አያወሩ። ታቦቱ ግን የሌላ ነው እያሉ ቁማር ይጫወታሉ። የተቃጠለውስ ቤተክርስቲያን፣ የሞቱት ሰዎችስ ውሸት ነው እንዴ? አንዳንድ ሙስሊሞች ከበር ለመስጠት አክራሪዎቹ ይኸውላችሁ ከዚህ ኢንፎርሜሽን ተጠንቀቁ፣ ከዚህ ኢንፎርሜሽን ተጠንቀቁ። ይሄ ታቦት ሌላ ቦታ ቤተክርስቲያን ሊገባ ሲል የመጣ ታቦት ነው። እሷን ይዘው አንዳንድ ጴንጤዎች ሲያራግቡ አየው። ጴንጤ በዚህ ሰዓት እንኳን ታራግባለህ? እንደው ሌላው ቢቀር በክርስቶስ አንገናኝም? በተወሰነ መልኩ አንገናኝ፣ በተወሰነች መልኩ አንገናኝም? አንገናኝም ወይ? በተወሰነ መልኩ እናንተ ሁሉ ነገር መንግስት እንዳይነካባችሁ የምታደርጉት መንገድ ነው። ምን ያገናኘዋል? አንተ ሱቅ በደረቴ ነው ያለ፣ እምነት የለ። እግዚአብሔር ምስክሬ፣ አብዛኞቻችሁ ሱቅ በደረቴ ነው ያላችሁ። አዳራሽ ትከፍታለህ፣ ትዘጋለህ፣ ትከፍታለህ፣ ኦርጋን ታስገባለህ፣ ትጨፍራለህ፣ ትወጣለህ፣ አለቀ። ሳቢ ትቀበላለህ። አንዳችሁም ከአንዳችሁ ትምህርታችሁ አይገናኝም። ሱቅ በደረቴ እንጂ እምነት አይደለም። ይህን ጠንቅቃችሁ ታውቃላችሁ እናንተ። ግን በዚህ ሰዓት እንኳን ለሞቱ ሰዎች ለቴዲ አፍሮ ስትጫጩ አልነበር እንዴ? በየቸርቻችሁ ስትሰብኩ አልነበር እንዴ? ዳስጣል እንዴት ይባላል ተብሎ በየመንገዱ ላይ ስትረግሙት አልነበር እንዴ? ትክክል አይደለም ዘፈን አያጸድቅም ስትሉ አልነበር እንዴ? የሞተ ሰውስ ቤተክርስቲያን ሲቃጠልስ ስለሱ አታወሩ? ምክንያቱም የመንግስት ተለጣፊ ልፋጫም ስለሆናችሁ፣ ወራዶች ስለሆናችሁ፣ ሌቦች ስለሆናችሁ እንጂ እውነተኛ ክርስቲያን ንጹሃን ሲበደሉ ከንጹሃን ጎን ይቆማል። እንጸልይ፣ አዝነናል፣ ተበድለዋል፣ ተጨፍጭፈዋል ይባላል። ይሄ ነው የእናንተ ጥላቻ ስላላችሁ። ኦርቶዶክስን ከኦርቶዶክስ ወጣችሁ። እኔን እንኳን ጥላቻ አስተምራችሁ ነበር። እኔን እንኳን ከኦርቶዶክስ ልጆች ካልተበቀሉ መራመድ አይችሉም እኮ። እሷ ናት አገር እያስቀጠለች ያለችው። ለዛ ነው
እነሱ ግድ የላቸውም። ለምን አገር ባናቱ አይተከልም? እነሱ ይዝረፉ እንጂ የመዝረፊያ ቦታ እነሱ ነው መዝረፊያ። እግዚአብሔር ምስክሬ፣ ኢየሱስ ክርስቶስ የዓለማት ሁሉ ጌታ። ይሄን የሚቃወም አንድ የኦርቶዶክስ ልጅ የለም። ምን ሊሰብኩት እንደሚፈልጉ ግራ ስለገባኝ አንተ ያንተን የገማ ፕሮፌት እያመለክ እየሰገድክለት እሱ ላይ እግሩ ላይ እየወደቅ ኦርቶዶክስን መጥተህ ግን ትተቻለህ። የሚዘርፍህን የሚያንቋሽሽህን ድራማ የሚሰራብህን ዘይት በብልቃጥ እየቸበቸበል ያለውን ተቀብለ ሌሎችን ታንቋሽሻለህ። በገዳማት ሄደው የሚሰግዱ እግዚአብሔር ብቻ ነው እኛን የሚያድነው ብለው የሚሰግዱ የሚጾሙ የሚጸልዩትን ታዋርዳል። ችግራቸው ነው እና ለዚህ ነው ጨካኝ የሆናችሁት። እንጀራችሁ ናት ኦርቶዶክስ። ኦርቶዶክስን ሳይል ሶሻል ሚዲያ ላይ ከአብዛኛዎቹ አንድ ቲክታከር አታገኝም። ይሄ ፓስተር የምትለው እካክ አታገኘው። የኦርቶዶክስን ስም ሳይጠሩ አይበሉም። የሚያሳዝነኝ ለዛ እና ብዙ ጊዜ አሁንም የማየው ነግበኔ ነው። የእናንተ ዕዳው ገብስ ስለሆነ ነው መጀመሪያ ኦርቶዶክስ ላይ የተካሄደው። የእናንተ ዕዳው ገብስ ነው። ታሪክ የላችሁ። እውነቴን ነው የምልህ። እግዚአብሔር በሚያውቀው የኢትዮጵያ ማንም ሊጎበኝ የሚመጣው አክሱምን ነው፣ አማራ ክልል ላይ ነው። ታሴ ሌላው ጋር ያሉ ገዳማት ምን ብሎ ታሪካዊ ቦታዎችን አይጎበኙም አብዛኛው። እውነቱን ነው የሚነገረው። ለዚህ ነው የምትናደዱት። ታሪክ የሰሩ ወገኖቻችሁ ቢኖሩ ኖሮ በእናንተ ላይ ሰርተው ያሳዩ ነበር። ያንን ቦታ ታሪካዊ ቦታ የሰሩበትን ቴክኖሎጂያቸውን ያሳዩ ነበር። እነ ላሊበላን እነ አክሱምን ነው የሚያሳየው። በብዛት የመጡ ሰዎች ያንን ሳያዩ አይሄዱም ከዓለም ላይ። የቤተ ክርስቲያን ገዳማትን ትግራይ ላይ ብትሄድ፣ አማራ ክልል ላይ ብትሄድ እሱን ለማየት ነው የሚመጣው። ከየዓለማቱ የሚመጡት ያንን ለማየት ነው። እናንተ ጋር ቢመጣ ሙስሊሞችም ጋር ላለው ፕሮቴስታንት ምን ሊያይ ይመጣል? አስረዱኝ እስቲ። ምን ሊያይ ይመጣል? አየህ፣ ታሪክ ይኖርሃል። ምን ይኖርሃል? በምን ጉዳይ? በሰራኸው ነገር ላይ። ስለዚህ በሞቱት ሰዎች እንኳን ፕሮቴስታንቶች በዚያ ያለ ኦርቶዶክስን ትጠላላችሁ። ሙስሊሞች ሰርተዋል፣ ኡስታዞች ሰርተዋል። አብዛኛው ፕሮቴስታንት ወንድሞቻችን ግን እህቶቻችን በዚህ ነገር አልተቃወማችሁም። እግዚአብሔር በሚያውቀው አልሰራችሁ። እንዲህ የሞተን ሰው መቃወም የለባችሁም እንዴ? ንጹሐን ሲገደሉ ዝም ማለት አለባችሁ እንዴ? በእውነት እውነቴን ነው አለውን ልብራንደን ሰላም ነው አባት ለሞተ ሰው እኔ እግዚአብሔር ምስካሬ፣ ንጹሐን ሙስሊሞች ቢሞቱ ድምፅ ሆናለሁ። ኖ አይቻልም። there is no way። ግን በአደባባይ እየወጡ ቪዲዮ እያሳዩአችሁ እንገላችኋለን ገና ክርስቲያኖችን ወደ እስልምና ካልተቀየር ወይ ግብር እየከፈልክ ትኖራለህ ወይ ደግሞ ትሞታለህ፣ አማራጭ የለም እያለ አንድ አይደለም ቪዲዮ ያየ ነው። ብዙ እስላማዊ አክራሪዎች እንደዛ ቪዲዮ እየሰሩልን ነው በአደባባይ ሳይፈሩ። ጊዜው የኛ ነው፣ ጊዜው የኛ ነው እያለ እየሰራልን። አንድ ቀና ብሎ የሚያየን የለም ብሎ ሲሰራል። ማን ነው የሚባለው? ዋሂድ የሚባለው አሳያል። ቀና ብሎ የሚያየን የለም። ማህበረ ቅዱሳን በለው በል ሁሉም ውስጥ ገብተናል። ቀና ብሎ የሚናገረን የለም ነው ያለ። ፊት ለፊት ነው የሰራ። ስለዚህ እኔ በምንድን ነው ማሳያችሁ? በእውነት ነው ማሳያችሁ። ላሳያችሁ እዚህ ጋር። እስከዛ አንተ ሀሳብን መግለጽ ትችላለህ። ችግር አብሬ እቀጥላለሁ። በጣም በሚዘገንን ሁኔታ ነው ይህን የሚለው እና በዚህ ያህል እንዴት ሊዳፈር ቻለ ብዬ እኔ ግራ ገብቶ የነበር። እግዚአብሔር በሚያውቀው እንዴት በዚህ ያህል ሊደፍር ቻለ? ያውም አደባባይ እንደዚህ አይነት ነገር ቢያንስ ስትሰራ ተደብቀ ነው የምትሰራው። ብራተር
እንደዚህ አይነት አውሬነት ስትሰራ እግዚአብሔር በሚያውቀው ምንድን ነው ተደብቀ ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለእኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። በነፃ እየሰጠን ያለው ስማልኝ፣ በደንብ አድርገህ ስማ። መንግስት በነፃ እየሰጠን ያለው ካፊሮች ነው የሚሉት። ስማ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያሉ ሲኖሩ የነበረ ማለት ነው። ሰልፈ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ ህይወት የሚሆን ነገር እንሰራለን ወደፊት ኢንሻላህ። በደንብ ማለት ነው። ምንም አይላቸውም ብለን ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም እያልናገርም ነበረ። እኔ አልፈራም ነው። አንደኛ ሁለተኛ ያቀረቡ ላይሰንሳችንን መንጠቅ አይችሉም። ይኛል አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻላ። ይሄ ነው እንግዲህ በጣም እንደዚህ ናቸው። ስለዚህ በደንብ ተደራጅተውበት በደንብ እየሰሩበት በደንብ ምን እያደረጉ ምንም አታመጡም። ካፊሮች ነው የሚሉ ካፊር። እኛ በስማቸው ሙስሊም እያልን ነው የምንጠራው። እስላም እንኳን አትበል ነው የሚሉ። እኛ እስላም ስትል ራሱ እስላም አትበል ሙስሊም ነው የሚባለው ይላል። እስላም ነው የምልህ። ምን አባ ልዩነት አለው? በደንብ አድርጎ እንደዚህ እያደረጉ እየሰሩ ምን አድርገዋል? ኦርቶዶክስን ለማጥፋት በደንብ ሰርተውበት ተደራጅተዋል፣ ጨርሰዋል። በአደባባይ በቪኤት ነው የሚሄደው። ቀና ብሎ የሚያኝ የለም። ሁለት መንግስት ነው ያለው። የሚገርምህ የመንግስት ሰፖርት ባይኖረው ጀርባው ባያምር ጀርባው ጡንቻው ባይወፍር መንግስት ባለበት ሀገር ብዙ ብሔር ብሔረሰብ የሚኖርበት ብዙ የእምነት አካሄድ የሚኖርበት ጊዜ ቦታ ላይ እንደዚህ ፊቱን ገልጦ የሚያወራበት ጀርባው ስለሚያምር ምንም ይሄ ደንቆሮ ካልሆንክ እንትና ይሄንን እኔ የምለው የሙስሊም ተወላጆች እነሱን ማይወክል ከሆነ በአደባባይ በሚሊዮኖች ወጥተው ሊቃወሙት ነው። ውሸታሞች ናቸው፣ ይደግፉታል። ገብቷል። አስመሳይ ናቸው። ግን ምንድነው አሁን የሚሰራው ፕሮፋይል ይሄ አቻነት ፖለቲካ አይነት ሙድ አለ አይደለ? በውስጥ የሆነ የሚያንጫጫል፣ በውስጥ በደንብ ተደርጎ ተጠናክሮ ይሰራል። በውጭ ደግሞ እንደተቃወሙ ካርጋ አክት ማድረግ ማለት ነው። ገብቷል። ልክ የሆነ እንግዳ ሲመጣብህ ቶሎ ብለህ ሽሮ ብጥብጥ በልተህ ታውቃለህ? ማዘር አድርጋ ከሆነ ስጋው እስኪደርስ ብላ እንደዚህ አይነት ድሙ ነው የሚጫወቱት ማለት ነው። ይሄ ደልብለን እንዳስታንድ ሙድ አይነፋም። ክርስቲያኑን እያዳከምክ ክርስቲያኑን እያረርክ እየገደልክ ኤቭሪዌር እኮ ባመጣና እምነትን ባመጣ ተከባብሮ በቻለ እንደ ክርስትና የዋሃለ እንደ ዓለም ላይ እመቤቴ እኔ ዘመኔ ሙሉ እንደው ለጭንቅላትን የምትፈርደው ሁሉም ጋር አትሊስት እንኳን የእምነት እንትኖችን ገብታ አይተዋል አይደል? ኦርቶዶክስ የትኛውም በቀል ነው የትም እስላም ሀገር ላይ ሲቲዝንሺፕ አይሰጥም። ጡረታ መውጣት አትችልም። በነገራችን ላይ ኢትዮጵያውያኖች አረብ ሀገር ይኖራሉ አይደል? አረብ ሀገር 100 ዓመት ብትሰራ አንድ እህታችን 60 ዓመት 30 ዓመት ብትሰራ አሜሪካን ሀገር እንግዲህ 30 ዓመት ከ65 ዓመት በኋላ ጡረታ ይከበርልሃል። ወረቀት ይሰጣል። ምን ይላል እና ጡረታ ይከበርልሃል እድሜ ታይቶ። የትም ሀገር ተወላጁን የትም ሀገር ኑር ምንሙን ግሪን ካርድና ወይም ደግሞ እንትን ካለ ማነው ስሙ ሲቲዝን ከሆንክ ጡረታ ይከበራል። ምንም ጥያቄ የለው። ግስዋት የትኛውም እስላም ሀገር ማንኛውም ቢኖር ጡረታ የሚባል ነገር የለውም። ሌላው ልንገርህ፣ አንድም ሲቲዝን አጡ። የትኛው ክርስቲያን ሀገር ነው ሲቲዝን የማያደርግ? አንድ ጥራልኝ። የሆነ ሀገር ላይ ገብቶ በጨዋነት እስከሰራ ድረስ ዜግነት የማይሰጥ የትኛው ክርስቲያን ሀገር ነው? ለእስላሙ የማይሰጥም። እስላም እርስ በራስ እንኳን አይዋደዱ። ለእስላሙ እንኳን አይሰጥም።
ዜግነት እና በጣም ያሳፍራል። ለትምህርት ብሎ አረብ ሀገር የሄደ ዘመዶች አሉ? እስቲ ንገረኝ። በዘመናችን አረብ ሀገር ለትምህርት ነው የሚሄደው የሚል ሰው አለ? እውቀት የላቸውም። ደነገርመ ቤተሰቤ ፋዘር ረዥም ዓመት ሰርቷል። ማተብ ሁላ ማድረግ አይችልም። ከዚህ ሁላ እምነት ልከንለት ተደብቆ በሸሉ ነው እንጂ እምነት ክሩ ላይ አያስርም። ታውቃለህ? ክር አያስርም። ክር ወንጀል ነው። አሁን ዱባይ ምናምን ተስተካክሏል። የሚገርም እኔ መስቀሌን ገርጌ ነበር ደረቴን ነፍቼ ሲሄድ የነበረው ዱባይ። እነሱ ዘመናዊነትም አካባቢ አላቸው ስለሆነ ገባ። አሁን ዘመናዊ ሆነዋል። መጠጡላ ተፈቅዷል እዛ። ያው መጠጥ ጠቃሚ ነገር ሆኖ ሳይሆን እንደ ዓለማዊ እንደሆነ ግን ምንድን ነው እኛ አብሮ አደጋችን ያደጉት ሙስሊሞች ጋር ተቻቻችለን ስንኖር ዮናስ በእንደዚህ አይነት አረመኔነት ክፋት ተምረን አናውቅ። እኔ እግዚአብሔርን ቁርአን መስጊድ እየገባው ሁሴን ሐሰን ኩኩ የሚባሉ ፍሬንዶች ነበሩ። ገብቼ ቀር ነበር ቁርአን። እነሱ ደግሞ ዱቁና የሚባል ትምህርት ነበር ቤተክርስቲያን ታውቃለህ። እየሄድን ምናምን አቡነ ዘበሰማያትን ስንደግም ምናምን አብረውን ሄዱ ነበረ። ጥሩ ፍቅር ነበረ ማለት ትልልቅ ጽንፈኞች ግን ብዙ አልነበሩም። እስላሞች እንደገና መርካቶ አውቶቢስ ተራ ብትሄድ ከክርስቲያን ጥምቀት ሲመጣ እያጸዱ ከኛ ጋር እኛ የምናውቃቸው ሙስሊሞች በጣም ፈርሃ እግዚአብሔር ያላቸው ለእምነታቸው ተገዥ ሆኑ ናቸው። አሁን እነዚህ ጀቢዝ የሚባሉ አዲስ የመጡ አሉ። ምንም መቻቻልም ማያውቁ አረመኔዎች ሲናገሩ ላይ አፉን በኮንፊደንስ ነው የሚያወሩት እንጂ እኛ አብረናቸው ያደግን ሙስሊሞች እንደዚህ አያረጉ ኔቨር አድርገውም ማያውቁ። ግን እነዚህ አሁን ላይ መጥተው ያሉት ደግሞ በጣም ይገርማሉ። የእነዚህ ንጹሃን ጥሩ ሙስሊሞችን ደበቁባቸው መጥተው ጋቱም የሚያወሩት በጽንፍ ደግሞ የሚከራከሩ ያሉ ሽንጣቸውን ገትረው ሙስሊሞች በደንብ አድርገው እነዚህን ገዳዮች ናቸው አንፈልጋቸውም ይውጡልን እያሉ የሚሉ በደንብ አሉ። ትልቁ የስልጤ ሙስሊሞች ናቸው ከባዶቹ። በዚህ ጉዳይ ላይ ካየ ብዙ ጊዜ በብዙ ፖለቲካ ላይ ገብተው ኢንቮልቭ አድርገው ብዙዎቹን ሲያሸ ትንሽ ናቸው። የነሱ በጣም አክራሪዎች ናቸው። ትምህርት ቤት ራሱ አንድ ክርስቲያን እዛ ላይ መጫው አይችልም ነው የሚለው። እንዲያውም አስታውሳለሁ በፊት አዜብ መስፍን ሄዳ ታዝባለች። የሁላ ህዝብ ባለበት እንዴት የሁላ ክርስቲያን ባለበት እንዴት አንድ ቤተክርስቲያን አይሰራም ብላ አዜብ መስፍን በበፊቱ ሄዳ ጠይቃለች። እንዴት ነው የማይሰራው ብላ ግራ ገብቷት ማለት ነው። በጣም በሚደንቅ ሁኔታ ብዙ ክርስቲያኖች አሉ፣ ብዙም ይኖሩ አሉ። ቀና ብለው ማየት አይችሉም እንኳን ሊያመልኩ እና እንደዚህ አይነት ነገሮች ስላሉ ምን መደረግ አለበት? ክርስቲያኑ ከዚህ በኋላ ምን ማድረግ አለበት? በዚህ ነገር ላይ በደንብ አድርጎ መንግስት አሁን ተንበጫብጫዋል። ሰው እንደነቃበት ሲያቅ ምን ያደርጋል? የተወሰኑ ሰዎችን አብሮ ይይዛል ምናምን። ከዛ ቤተክርስቲያናችን ስታውቃለህ የሚያስጠጡ አሉ። ካህን ሆነው ምናምን ለገንዘብ የምን አባቱ ካህን ነው? አሪዮስ የሚባል አይደል እንዴ? እሱ ከመጣ በኋላ አይደል መከራችንን እየበላ ነው ያለ ነው። ቀሲስ ቀሲስ በላይን ታስታውሰዋለህ? ቀሲስ በላይ የሚባል ሌባ አሁን እስር ቤት ከተውታል። አሪዮስ የሚባልና ያ ነው ነገሮቹን በሙሉ እያደረገ ያለ። ይሄን ነው ማለት የሚገርም። ኦርቶዶክስን ሲደፈር ኃይል እንዳትይዝ ራሷን ተደራጅታ እንዳትመክት ያደረጉት እነሱ ናቸው። እንዴ በደምብ ገብቷል። በዛ ላይ አባ ማቲያስ አሳስረዋቸው ጭራሽ እሳቸውን ከጨዋታ ውጭ አድርጓቸዋል። ድምፅ እንዳይሆኑ አብረዋቸውስ የነበሩትን አብረው አይደል እንዴ ከጨዋታው ከአሜሪካ እንዳይሄዱ ኢትዮጵያም ያለውን የሆነ ቦታ ነው የወረወሯቸው። አንድ አባትን በዚህ ጉዳይ ላይ ባለፈው በደንብ ጠንክረው የሰሩትን ባህር ዳር ላይ ነው የሆነ ቦታ ላይ ወረወሯቸው እንዳይናገሩ። የኦሮሞ ደግሞ አቡነ ናትናኤል የሚባሉ ነበሩ። ከጨዋታ ውጭ ነው ያደረጓቸው። እያንዳንዱን ስለ ኦርቶዶክስ መልካምነት፣ ስለ ኦርቶዶክስ መቆርቆር፣ ስለ ኦርቶዶክስ የሚሰሩትን በሙሉ ምን አድርጓል? እንዳለ ያጠፋል በሚገርም ሁኔታ ማለት ነው። እና እየተሰራ ያለው ኦርቶዶክስ ላይ ለዘመናት ዳንኤል ክብረትም በዚህ ላይ አለ። ዳንኤል ክብረት ከመቼ ወዲህ በዚህ ደረጃ እንደሆነ ሳስበው በጣም አዝናል። ሰው ለራሱ ቤተክርስቲያን ለራሱ በዚህ ደረጃ ገንዘብ እኮ ህሊናህን ሁሉ ያጠፋል። የእናት ልጁን ላይ ያስክድሃል እኮ። አንዳንዴ ህሊና የሚባለው ነገር ላይ እኮ ዲፈረንስ ቢትዊን እኮ እሱ እኮ ነው ገንዘብ ላይ ያለውና አይምሮ ላይ ያለው። ለገንዘብ ማለት አንተም የፈለግከውን አጀንዳ መያዝ ትችላለህ፣ የሚከፈል ተከፍሎ። ግን አንዳንዴ ከህሊና ጋር የሚሄድ ስራ እኮ ነው ተከፍሎ ስትሰራ አሪፍ መከፈሉላችሁ። አቡነ አብርሃምን ልክ ናችሁ።
አቡነ አብርሃምን ነው የሆነ ቦታ የወረወራቸው። 10 ይደውሉለታል። በሰላም ነው እንጂ ጋር ሳወራ እኮ ይተሽናሉ። እንደዛ ነው ደስ አይደለ? እኔ ደግሞ ሙዴ ነው። በስመ አብ ሁሌ ካንተ ጋር ባወራ ራሱ አይ የከተማ ልጅ ስትሆን እኮ በመታየት ራሱ ትግባባለህ አይደለም? በህይወቴ ማለት ነው የሚያዘኝ ሰው እናቴ አታዘኝ። አሁን ወንድሞች ያሉ ታላላቅ ምናምን ሲስተሮች አይወዱም ሶሻል ሚዲያ ላይ አልሰማቸውም። ለምን እኔ አይምሮዬ ነው ሀሳብን መግለጽማ ስልጣኔ ሀሳብ መግለጽ እኔ ከአንተ ጋር የሚያስማማኝ ይሄዳለሁ። ማያስማማኝ ከሆነ እንቦጫጨራለን። በስተኝ ተከባብረን አንደኛ እኔ በጣም ብዙ ጊዜ ብያለሁ። የአንተ ፖለቲካ የጂጂ ዘቤሎ ፖለቲካ አይጎረብጠኝም። እኔ በጣም ከማከብርልህ ከነ ልዩነታችን አትሊስት እናት አትሳደብም። ወይ ግደል አትሊስት እህት አትሳደብም። መሀል አዲስ አበባ ልጅ ነኝ ይልህና ማለት ነው። እኛ የምናውቅ አዲስ አበባ ልጅ እንግዲህ እናት የሚሳደብ አይደለም። እናቱም ተከላክሎ አናት ላይ እንደዚህ ሳንጃ ሲሰካ ነው የምናውቀው። 24 ሰዓት እና ሲሰድቡ ይውሉና ዮኒ ማኛ እምነት እንደዚህ ያደረገ ዮኒ ማኛ እንደዚህ ያደረገ መጀመሪያ ትልቋን እናትና ቤተክርስቲያን ስለ እምነት ሲያወራ እኔ ጋር ይምጣ። ስለ እምነት አስተምሯል። አንዳንድ ጊዜ እኔ ዲርማማ ብለህ ስለተነቀስክ አይደለም እናትን የምትወዳት። እናትን የማትወደውን ነገር ማድረግ ነው። እናት እንደዚህ ትሁን ብለህ እየተሳደቅ እናትን ብትነቀሳት ጥቅም የለውም፣ ይጋጫል። ገብቶሃል? እነዚህ ሰዎች ናቸው መጥተው አንተ ጁንታ ትላለህ አዲስ አበባ ልጅ ነው እኔ ለዞም ቁልጭ ብትት ያልኩ አከራይ ነው። ለዞም ተከራይ አይደለሁኝ። ቆንጆ አከራይ ነው። ለእናንተ 3 ነዋሪ ነው ያለው አከራይ ተከራይ። አይ በእውነት ቃል የገባሁት ተናግሬያለሁ ከዚህ በፊትም በትግራይ ላይ መንግስት የፈለገ ፕሮፓጋንዳ ቢሰራ ከመንግስት ጋር አልቆሙም። የፈለገ ፕሮፓጋንዳ በትግራይ ህዝብ ላይ ቢሰራ መንግስትን አልደግፍም። የፈለገ እግዚአብሔር ምስክሬ ነው የምለው የፈለገ ነገር ቢያደርግ መንግስት ትግራይን በኔጌቲቭ ቢያወራ አብሬ አልቆም። ይሄ ቃሌ በፍጹም አላረገው። ለምን ከዚህ በፊት 1.5 ሚሊዮን ህዝብ አስጨፍጭፈናል በዚህ ፕሮፓጋንዳ። እነሱ ግን ተጨባብጠዋል። እነሱ አብረው ነዋል። የትግራይ እናት ይገርም አውሎን ፈርቶ ደውሎን ዋናውን ፓርት ሳይናገሩ ዮኒ እንደዚህ ያለ እከሌ እንደዚህ ተከራከረ። አሬ ምን የሰጣችሁኝ ስልጣን አለን? ለኔ ጋር መጥቶ ማን አባቱ ይናገራል? ታቀኛለን ያቁኛል። መንግስት ጋይድ ማን ጋይድ እኔ ከመናገር እውነት ለመናገር አንተና አሁን ሎዛ አትስማሙም አይደለ? ተጣልታችሁ ታውቃላችሁ። አሁን ሎዛ ህዝቧን ብላ ትናንትና የህዝብ ስለነበረ ጥሩ ነገር ተናገረች ብዬ ሳይሆን መጥፎ ነገርም ተናግራ ይሆናል። በስሜት ቤታየውም ተናግራለች። ሁሉም ተናግረው ከዛ በኋላ እርቁ ሲመጣ ነገሩን አበረዱት። አሁን አንዳንድ ሰዎች በዛው ብትቀጥል ነው ልትወቅሳት የምትችለው፣ ጉሮሯን ይዘህ የምትከራከራት። በዛ ሰዓት ማን ያልተጣላለ ማን ያልተዳማል አይደለም። ስድብ ተገዳደለናል አይደለም። የተገዳደሉ ሰዎች እኮ ናቸው ዛሬ ጽምዶ ብሎ ከቻሉት መገዳደሉ ያለበት ነው። ይመጡና የትናንትናው ቪዲዮውን መዘው ያመጡና እሷ እኮ እንደዚህ ብላለች እንዴ! አሁን እስካሁን ድረስ የእሷ ምንድነው? እናቴን ሰድባለች። አይገርምም? የሌላውን አንዱንም ሰድባ አታውቅም። እግዚአብሔር በሚያውቀው የዮኒ ማኛ እናት ሰካራምና ኖርሚ ነው። ይኸው ቃል በቃል ነው ማለት ጠይቃል። የዮኒ ማኛ እናት ሰካራም ናት። ዮኒ ፈታለች እኮ አንተንም ራሱ አታክ ስታደርጋ ይቻላል። እንግዲህ ይሄንን ያለችው ጠይቃት። እኔ ጠይቃታለሁ። በእርቅ እንደውም እናት ጋር ሄዳለች። ብልግና ነው። እኔ አሁን ብዙ ጊዜ ትንሽ ስልሳቸው ቤተሰብ ዶክመንት ሲያወጡ ነው የሚውሉት። ወንድሙ እንደዚህ ነው እህቱ እንደዚህ ና ምናምን ይላሉ። የሚታወቅ ላይፍ ነው ያለ። ምንም አዲስ ነገር የለም። ምንም እኔ ቤተሰብ ጋር ይሁን ያውን ነገር እናንተ ላንስማማ እንችላለን። ለምሳሌ ልንገርና እኔ አሁን በተፈጥሮ ከአንተ ጋር አለመስማማት ማለት አንዱ የሚያመኝን ነገር ብትናገረኝ አንዱን የቤተሰብህን የጎንህን ፓርት አውጥቼ አልናገርም። ለምን አንተ እንኳን ትክክል ካልሆንክ በውስጥ ቮይስ አደርግልሃለሁ። የሆነ አስተሳሰብ ሳይሆን እኔን መናገር እኮ ይቻላል። አሁን ካየኝ እኔ ብዙ ጊዜ ነገሩን ነው የምልህ እኮ እዚህ ጋር ማናችንም ቤተሰቦች አሁን ያለው እዚህ ሶሻል ሚዲያ አባቷን እናቷን ምን ያደርጉልኛል ከኔ ጋር? እኔ አሁን እዚህ ሶሻል ሚዲያ ላይ ያየሁት ምንድነው? እኔ አሁን ስስጎኔ ሰው ያውቀዋል። እናቴ ናት ድክመቴ ነው። እውነቴን ነው የምነግርህ። በጣም ነው የምወዳት እናቴ። እኔ በአካል እናት እንደዚህ ቱን ያለኝ ሰው የለም። እግዚአብሔር አመት ከመፈረደብን አንዳንዴ በድክመት ነው የሚመጡ። እሱን ነው የምልህ። ምንድነው አሁን እኔ በልጆቼ በፊት በልጆቼ እናደር ነበር። አሁን ግን በህይወት ስላሉ የፈለጉትን ቢሉ አይሞቀኝ አይበርልኝ። ምንድነው እዚህ ሶሻል ሚዲያ ላይ እሱን ተጠቅመውብኝ ነበር። መለመድ ያለበት እኔ ብዙ ቤት እያስተካከልኩ ይርኩ ነው ለሰው ማናችንም እንጠላላለን። ፖለቲካ ብትሄድ ራሱ የአማራ አንዳንድ
መሀይም እከካሞች አሉ። ተሰዳድበን እኮ እናውቃለን። አሁን ይሁን እኔ ተሰዳድበን የትግራይ ልጆች ልነግርህ ነው ልጆቼን ሬሳ ላይ አድርገው አልሰደቡም። አንድም የኦሮሞ ልጅ የኦሮሞ ፖለቲከኛ አንድም የኦሮሞ ልጅ ልጆቼን አድርጎ አልሰደበም። የአማራ መረን ፖለቲከኛ ተብዬዎች ግን ልጆችን አድርገው ሲሳደብ ነበር። እከክ ስለሆኑ ነው፣ መሀይም ስለሆኑ ነው፣ ዶማ ስለሆኑና ፈሪም ስለሆኑ ጭምር እኔን ቀና ብለው አይኝም። ፈሪም ስለሆኑ ጭምር ያንን አድርገውታል። ከማንም በላይ ሞጣ ሰድቧል፣ እዮዳብ ጉቶ ሰድቧል፣ ሌሎች አድርገዋል። ማንንም አልተናገሩም። ስለሚቀኑብኝ ችሎታ ስላለኝ የሚያብዱት በልጆቼ ለምን እነሱ ልጅ የነሳቸው ልጅ የሌላቸው በየመንገዱ ሲሰደዱ የሚውሉ ልፋጫሞች ናቸው። አንድም የትግራይ ፖለቲከኛ ልጆቼን ሰቅሎ ሲሰደቡ አይቼም ሰምቼም አላውቅም። የኦሮሞም ሰምቼ አላውቅም፣ እግዚአብሔር በሚያውቀው። ስለዚህ እንደዚህ አይነት ችግር አለባቸው አንዳንዶቹ መሀይማን። ብሽሽቅ እንደዛ አይደለም፣ ፖለቲካ እንደዛ አይደለም። ዮኒ ምንድነው እኔ ማምነው እስከ መጨረሻው ነው ነገርኩህ እኮ። ግን አንዳንዴ ነው የሚታለብ ሌቭል ሲኖር ያስጠላል። እኔ ለዛ ፓርትህን እኮ ሰው ልጅ የፈለገ ብትለው ምንም ብትለው ቆንጆ ፓርቱን ታወጣለህ። ጤነኛ ሰው ከሆንክ ማለት የማይንድ አስተሳሰብ መታመን ከሆነ እኔ በጣም አይቻለሁ። ሰውን ጥግ ድረስ እየተናገረ አንድ ቀን እናታችሁ እንደዚህ ለዛውም ብልግና ተቆላምጦ በሚሰደብበት ሰፈር ነው ተወልደህ ያደግከው። ልደታ ማለት ምንም ልደታ ፍርድ ቤት ልደታን የማያውቅ የለም። ከፈለገ ከአውቶቢስ ተራ ከሚመጣው ከመካኒሳም ከምንም ለምን እማዬን የሰደብኩ ነው የሚመስለኝ። እግዚአብሔር በሚያውቀው እሱን ነው ብላ ስልክ ምን አለ መሰለህ እናት ስል እኔ እናቴን የማየው እማዬን ብቻ ሳይሆን ቅድስት ድንግል ማርያምን ነው የማየው። እግዚአብሔር በሚያውቀው እናቴ ስትለኝ አንደኛ እማዬ ናት፣ ሁለተኛ ቅድስት ድንግል ማርያምን አለ። እናትን እንዲስትሁን ስል ቅድስት ድንግል ማርያምን የሰደብኩ ስለሚመስለኝ ነው። በጣም ነው የምደነግጠው። እመቤታችንን የሰደብኩ ይመስለኛል እናትን እንዲስትሁን ስል። ስለዚህ ለዛ ነው ማለት እኔ አሁን ብዙ ጊዜ እንግዲህ አይታችሁኛል ሶሻል ሚዲያ ላይ አለው እንደ ጉድ ሰሞኑን ነው 4 ሰው ይዘው 5 ሰው ይዘው እኔ በጣም የምታምር እናት አለችኝ ፖስቸው ነበር አጠፉት። በዛውም ደግሞ በጣም ቆንጆ እኔ ወላጅ ሄጄ እህትናት አጣብሰኛል አስተማሪ ነበር ማርያምን ነው ማለት እናቴን ባሳየ በጣም በቃ ምን ብዬ ልንገረው በጣም ቆንጆ ነው። ሁሌ ፖለቲካ ላይ ምናምን ስከራከራቸው ለማሸማቀቅ ምናምን ፎቶዋን ይፈልጋሉ፣ አያገኙም፣ ግን ይሳደባሉ። አንድ ቀን መልሼላቸው አላውቅም። ለምን አንደኛ መስደብ ስክሪኑን መስደብ ነው የሚመስለው። እኔ እናቱ የወለደችው በአጠገቤ የምኖረው እዚህ ዲሲ ነው። ወንድ የሆነ መጥቶ እናት እንደዚሁን ይበለኝ ለምን ዲፖርት ነው እንደ አይኑ ላይ ዘካለታል ያለ መሰለህ እንዳልኩ አይጠቅምም። አሁንም ለሌሎች ልጆች የምነግራችሁ በተለይ የኦርቶዶክስ ተዋህዶ ልጆች ከሆናችሁ ወንድሞችም ሆነ እህቶች እናት ብለህ ሴቶችም ይሳደባሉ። አሁን እናት ብሎ መሳደብ ግን ቅድስት ድንግል ማርያምን እንደምትሳደቡ ነው ማሰብ ያለባችሁ። እናት ከሷ ነው የሚጀምረው፣ ቅድስና ከሷ ነው የሚጀምረው። ስለዚህ እናት እንዲትሁን ስትል ቅድስት ድንግል ማርያምን ነው የሰደብከው። እኔ በዛ ነው ማምነው። ያንተ ብቻ እናት አይደለም፣ እናት ቅድስት ድንግል ማርያም ናት። ስለዚህ እናት ብሎ መሳደብ እኔ እየሰደቡ አሁን ለምሳሌ ይኸውልህ የደረሰበትን ማዕረግን ይኸው የት አባቱ እንደተገባ አይታወቅም። ድራሹ ጠፍቷል። ስቃይ እየበላ ነው። እናቴን ሰቅሎ ሲያስለምንባል ነበር እና የእሷ ምን አድርጎታል? አፈር ቀድሜ አብልቶታል። መከራውን እየበላ ነው። እግዚአብሔር መልስ አለው ምለው ለዛ እኔ እናቱን ትኑርልህ ትባረክልን ያልኩት እንደዛ አድርጎ ፎቶ አለኝ። የእናቱ የእህቱ የልጁ ፎቶ አለኝ። አንዳቸውንም ምንም አላርኩም። ይኑሩልን ያልኩት ለምን ጸቡ ከኔ ጋር እንጂ ከእናቱ ጋር ምን አረገችኝ? ብታይኝ እኮ ምናልባት ትጋብዘኛለች። ብታይም ብላልኝ ነው የምትለኝ፣ ጠጣልኝ ነው የምትለኝ። የማዕረግ እናት ብታይኝ እግዚአብሔር መሰከረኝ። የኔን እናት ግን ፖስቶ ሲሰድባት ነበር። ዛሬ አፈር ሲገባ አንድ ሰው ቀና ብሎ አላየው። እናቴ አሁን በሰላም ነው ያለችው፣ እሱ ስቃይ ላይ ነው ያለው። ስቃዩ ደግሞ እግዚአብሔር ነው የሰጠው። ቆራቢ እናትን መስደብ ቆራቢ አይደለም፣ እንዲሁ እናት የሆነችን እናትን ሰቅሎ መስደብ በጣም ይዘገንናል። የእንትና እናትና ሶሻል ሚዲያ የምንመጣው እንኳን እናቶቻችንም ራሳችን የምናወራውን ነገር ማንንም አንወክልም። ገብቷል።
እናቱን የሚወድ ለማህበረሰቡ ክብር ያለው ከጥሩ ቤተሰብ ከወጣ ትፈራለህ የሰው እናት መዝለፍ አስተዳደግ ነው። እኔ አሁን እናት ተሳድቦ ጨዋ የምለው ሰው የለም። ጓደኛ አይሆንም። መድኃኒዓለም ምስክሬ፣ ጓደኛ ቤስት ፍሬንዴ ስልክ የምደዋወለው ሰው ሊሆን አይችልም። አሁን አንድ ሴት ልጅ አንቋሸ ሰድበህ ከዛ አንተ መቼም ሳትወልድ አታደርግም እና የምትወልድላት ልጅ እኮ ሴት ናት እና ስትወልድ ደግሞ ሴት ሊሆን ይችላል ወንድ ሊሆን ይችላል። ነገ ልጆች ሪከርዱን ሲሰሙ ቢደፈሩ ቢዋረዱ ምን አይነት ስሜት ይሰማሃል? ማለት ከራስ እኮ ነው የሚጀምረው ጥሩ ነገር ገብቷል። ይሄ ከትውልድ ትውልድ የሚንቀሳቀስ ነገር ነው። ማናችን ያሳብ ልዩነት ይኖረናል። ትውልድ እንዳሳደጋቸው ነው። እኔ ግራ የገባኝ ምንድን ነው በእናት ጉዳይ ላይ ምን አይነት ቤተሰብ ቢያሳድግ ነው? ምን አይነት እናት የሚጠላበት ቤተሰብ ምን አይነት ቤተሰብ ቢያሳድግ ነው የኔ አስተሳሰብ። ምን አይነት በምንም መደግ እኔ እንጃ። እናት የፈለገ ልናደድ እና በጣም እግዚአብሔር ልቦና ይሳል። ለዚህም ነው እኔ አሁን ለምሳሌ ምንም የማልሆንበት የትም ቦታ ሄጃለሁ አይገባበትም የተባለ ቦታ ላይ ደርሼ መጥቻለሁ። የሚጠብቁኝ እናትና ልጁ ናቸው፣ የማያስነኩኝ እነሱ ናቸው። እና እግዚአብሔርን አመሰግነዋለሁ በዚህ በጣም 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 ደስ ይላል። እና አሁንም በዛ ነገር ላይ ታቀቡ ፕሊስ። እናት የምትሳደቡ ካላችሁ እንደው ታቀቡ፣ ጥቅሙ የለም። ሌላው ሶሻል ሚዲያ ላይ ጉድህን የምታወጣ እሱን ወደፊት የምናወራበት ነው። አሁን ግን ፕሊስ አክሱም ላይ ላለው ይሄው ወንድማችን መረጃ ሰጥቶናል። የአክሱም ጉዳይ አይደለም። አክሱም ላይ የተቃጠለ መስጊድ የለም። የተጨፈጨፉ ሰዎች አሉ ለምትሉት ማስረጃ ላኩልን፣ ማስረጃ ላኩልን። በመጨረሻ አጠናቄ ልውረዱን። ማስረጃ ካላቸው አንተም ለመናገር አታፍርም። ያየውን ከመመስከር ያምጡና በመረጃ የተጨፈጨፈ ሰው ካለ እዛ ተበድሎ የሚኖር ሙስሊም ካለ ማንም ሰው ፍትህ ይፈልጋል። ነገ አንድ ክርስቲያን በነፃነት እንደመኖር የሚፈልገው አንድ ሙስሊም መኖር አለበት። ግን ምንድነው ከነዋሪው በላይ ፊሽካ ማጮህ ግን የተለመደ ነው እና አቋልን የማንሰራ ነው ጀርባ እዛ ውስጥ መኖር ይቻላል። ተከባብሮ መሄድ ይቻላል። ተከባብሮ በየፍላጎቱ እምነቱን ማስኬድ ይቻላል። ግን ሰላምና በዚህ አሸብሬ ኢስላማዊ መንግስት መስርቼ ትግራይን ታሪኳንና ቅርሷን ሰርቃለ ግን አይቻልም። ቀይ መስመር ነው። እዛ ስትሮንግ የሆነ ሊደርሺፕ አለ፣ ኃይል አለ። ስለዚህ ይህንን ነገር ነው እንጂ ያወራን ያለ ነው። በሚበደሉ ሰዎችም እኛ ዋስትና አንሰጥም፣ እንከራከራለን። ስለዚህ በዛ መንገድ ይታይ። ስለሰጠኝ እድል አመሰግናለሁ። ያራዳ ልጅ መች ሌላ ቀን ያስገባ ወይ ኑሩልኝ መንገድ ላይ ነው መች ብራይ። እሺ ነው አባት